ሰላም ዶክተር፣ እንኳን ደህና መጣ። እንዴት አለሽ? ሰላም ነሽ ወይ? እንግዳ ሰላም ሰነበት? ደህና ነኝ፣ እግዚአብሔር ይመስገን። አሜን። በሰዓት ተገኝ ዶክተር፣ በድጋሚ በጣም ነው የማመሰግነው። እንግዲህ ፈቃደኛ ሆነ ጥያቄዎቼ ለመመለስ ስለመጣ ጊዜ ቢዚ እንደሆን ካውቃለሁኝ ከጊዜ ላይ ቀነሰ ጥያቄዎች አሉኝ ስልህ ስለመጣ በጣም ነው የማመሰግነው። በእውነት እግዚአብሔር ያክብርልኝ። በጣም አመሰግናለሁ። ቴንክ ዩ ሶ ማች። ክብር ያድልልኝ። አንቺም ደግሞ እንደዚሁ ለብዙ ቦታ እንደምናየው ለመከራከር ወይም ለመነቃቀፍ ወይም ለመገፋፋት ሳይሆን ማወቅን በሚፈልግና በሚሻ የተከፈተ ልብ እና በበጎ ሕሊና ሆነሽ ይህንን ጥያቄዎች በአክብሮት ኦርቶዶክሳዊት ቤተክርስቲያን ይህን ቅዳሴ በምን መልኩ ነው የምታዘጋጀው? ጸሎቱስ ምንድን ነው የሚከናወንበት በሚል ለማወቅ ለማወቅና ለመማማር በተዘጋጀ ንጹህ ሕሊና ይህን ጥያቄ ለእኔም ስለላክሽልኝ ወይም ሀሳቡን ስላቀረብሽልኝ እኔም በጣም ላከብርሽና ላመሰግንሽ እወዳለሁ። ቴንክ ዩ። በጣም አመሰግናለሁ ዶክተር። እንግዲህ ሰፊ ሰዓት ነው የምንወስደው ብዬ አስባለሁ። ስለዚህ ቶሎ ለመጀመሪያ ያህል ከትርጉሙ ብንጀምር ቅዳሴ ራሱ ምን ማለት ነው? በኦርቶዶክስ ተዋሕዶ ቤተክርስቲያን ትርጉሙ ምንድን ነው? ከመደበኛው ጸሎትና ስብከትስ በምን ይለያል? በዛ ብንጀምርስ? እሺ፣ አሁን እንግዲህ በስመ አብ ብለን እንጀምር። እንግዲህ ከይቅርታ ጋር ምክንያቱም የምንጠራው የእግዚአብሔርን ስም ስለሆነ የምንነጋገረውም የእግዚአብሔርን ቃል ስለሆነ ጸሎት በማድረግ ብንጀምር ደስ ይለኛል። ካልቅር ካላለሽ እንጸልይ። እሺ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ ዘአምን ወትማኅፀን ክህደት ከጸረ ሰይጣን በቅድመ ዛቲ ቅድስት ቤተክርስቲያን እንተ ይእቲ ስሜ ማርያም ጽዮን ለዓለመ ዓለም ናኩተከ እግዚኦ ንሴብሐከ ነባርከከ እግዚኦ ንተአምነከ ንገኒ ለከ እግዚኦ ንጥቀኒ ለስመከ ቅዱስ ንሰግድ ለከ ኦ ዘለከ ይሰግድ ኩሉ ብርክ ወለከ ይትቀነ ኩሉ ልሳን አንተ ውእቱ አምላከ አማልክት ወእግዚአ አጋዕዝት ወንጉሠ ነገሥት አምላከ አንተ ለኩሉ ዘሥጋ ወለኩሉ ዘነፍስ ወንፄዋከ ንሕነ በከመ መሐረነ ቅዱስ ወልድከ እንዘይብ ለአንትሙ ውስተ ሶበ ትጼልዩ ከመ ዝበሉ። አቤቱ የሠራዊት ጌታ የጊዜ ባለቤት አምላካችን ቅዱስ እግዚአብሔር በመካከላችን ተገኝተ ይህንን ጉባኤ ይህን ውይይት እንድትመመካከር እንድትባርክልን እንለምንሃለን። ሰዓቱን ባርከ ቀድሰ አስመሽተ እዚህ ሰዓት ስላደረስከን በሰላም አሳደረ እዚህ ግማሽ ቀን ስላደረስከን እናመሰግንሃለን። አሁንም በመካከላችን ተገኝተ ጉባኤያችን እንድትባርክ ያንተን ቃል በምንወያይበት ጊዜ በማስተዋል በመረጋጋት እንዲሆን እንድትረዳን እንዲህ እያልን እንለምንሃለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነም ኩሉ ኩይስ መዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እም እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እም አንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምህረተ በፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማፀነ ቢከ ለእግዚአብሔር አብይ ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። እሺ፣ ቴንክ ዩ። እንግዲህ ጥሩ ጥያቄ ነው ያነሳሽው። ቅዳሴ ማለት ምን ማለት ነው? በጣም መሰረታዊ ሁላችንም ልንረዳው የሚገባን ነገር ነው። ቅዳሴ ቀደሰ ወይም አመሰገነ ከሚለው የግዕዝ ቃል የተነሳ ነው። ስለዚህ ቅዳሴ ማለት ምስጋና ነው ማለት ነው። ይህ ምስጋና ደግሞ የቁርባን ምስጋና ነው። ቁርባን መስዋዕት ነው። የመስዋዕት የምንሰዋበት ጊዜ እና ክፍለ ጊዜ ነው። ሰማያዊም አገልግሎት ነው፣ ምድራዊ አገልግሎት አይደለም። በኦርቶዶክሳዊት እይታ፣ በኦርቶዶክሳዊ ቤተክርስቲያን እይታ እንግዲህ ቁርባኑን የምናቀርብበት መስዋዕቱን የምናቀርብበት የተለየ የጸሎት ክፍል የተለየ የጸሎትና የአምልኮ አገልግሎት ነው እና እንደውም ቅዳሴን ቅድስት ቤተክርስቲያን የምታስቀምጠው በምድር የሚከናወን ሰማያዊ አገልግሎት ነው ብላ ነው። ለምንድን ነው በምድር የሚከናወን ግን ሰማያዊ አገልግሎት? እንግዲህ በሰማይ መስዋዕት እንደሚቀርብ በዮሐንስ ራእይም ላይ በኋላ በስፋት እናየዋለን። እዛ ላይ እንደተቀመጠው ይቺ ምድራዊቷ ቤተክርስቲያን ከሰማያውያን ህብረት ጋር ተቀላቅላ እግዚአብሔርን ታመሰግናለች ብለን ነው የምናምነው። እንደውም በቅዳሴው አማካኝነት ከቅዱሳን መላእክት ጋር የምናገለግልበት ወይንም ደግሞ ህብረት ሆነን በአንድነት ለእግዚአብሔር ምስጋና የምናቀርብበትም ጊዜ ነው ብለን ነው የምናምነው። ይሄ ለምን ይሆናል ከተባለ እንግዲህ
እንደምታውቂው ይሄንን በቤተክርስቲያን መስዋዕት ሆኖ የሚቀርበው እንግዲህ በዕለተ ዓርብ ራሱን መስዋዕት አድርጎ የተሰዋውን የክርስቶስን ስጋና ደም እንደመሆኑ ከሰማያውያን መላእክት ጋር በጋራ ሆነን ተሰልፈን የምናገለግልበት አገልግሎት ነው ብለን ነው የምናምነው። ምክንያቱም መስዋዕት ሆኖ የሚቀርበው የክርስቶስ ስጋና ደም ነው። በአይን ስንመለከተው ህብስት፣ በአይን ስንመለከተው ወይን ይሆናል። ግን በኋላ በጸሎት አማካኝነት መንፈስ ቅዱስ ከሰማይ ወርዶ አማናዊ የሆነ የክርስቶስን ስጋና ደም ወደ መሆን ስለሚቀይረው በቅዳሴው ጊዜ ክርስቶስ በአካል በቤተ ክርስቲያን ይገኛል ብለን ነው የምናምነው ማለት ነው። ስለዚህ የሚፈተተው መስዋዕት ሆኖ የሚቀርበው የክርስቶስ ስጋና ደም እንደመሆኑ የሰማይና የምድር ፈጣሪ የሆነው ጌታ በመካከላችን በቤተ ክርስቲያን በእኛ ህብረት መሃል በሚገኝበት ጊዜ አገልጋዮቹ መላእክትም እንደዚሁ ከኛ ጋር ተገኝተው የሚያገለግሉበት ክፍለ ጊዜ ነው ብለን እናምናለን። በአጭሩ ሲጠቀለል እንግዲህ አለቃ ኪዳነ ወልድ ክፍሌም ቡራኬ፣ ምስጋና፣ የቁርባን ጸሎት፣ የቁርባን ምስጋና ብለው ፈተውታል። ቁርባን ደግሞ እንግዲህ መስዋዕት ሆኖ ለእግዚአብሔር የሚቀርብ ነው። መስዋዕት ሆኖ ለእግዚአብሔር የሚቀርበው በኦርቶዶክሳዊት ቤተክርስቲያን ህብስትና ወይኑ ነው። ያ ህብስትና ወይኑ ግን በመጨረሻ በዚሁ በምናቀርበው ቅዳሴ ጸሎት መንፈስ ቅዱስ ከሰማይ ወርዶ እንደሚለውጠውና አማናዊ እውነተኛ የክርስቶስ ስጋና ደም እንደሚሆን እናምናለን። ስለዚህ ባጭሩ ስንፈታው እንግዲህ ቅዳሴ ማለት ምስጋና ወይንም ደግሞ ባረከ ወይም ቀደሰ አመሰገነ ማለት ነው እና ተራም አገልግሎት አይደለም። ከሌሎቹ እንግዲህ የቤተክርስቲያን አገልግሎቶች ምን ይለየዋል ብለሽ ጠይቀሽኛልና ሌሎቹ አገልግሎቶች አሁን ብዙ አይነት የጸሎት አገልግሎቶች አሉ። ከቅዳሴው በፊት የሚደርሱ በቤተክርስቲያን ውስጥ ብዙ አይነት ስብሐተ ነግ የምንላቸው የማህሌት አገልግሎት አለ፣ የሰዓታት አገልግሎት አለ፣ በሰርክ የምናቀርባቸው በህብረት በጉባኤ መሀል የምናቀርባቸው የተለያዩ አይነት ጸሎቶች አሉ። ከነዚህ ጸሎቶች ፍጹም የተለየ ነው። ለምንድን ነው ፍጹም የተለየ? መስዋዕቱን የምናሳርግበት ነው፣ መስዋዕቱን የምናቀርብበት ነው እና ይዘቱም ዓላማውም ውጤቱም ከሌሎቹ ጸሎቶች ሁሉ የተለየ ነው እና እንደውም አሁን በኋላ ወደ ቅዳሴ በደንብ የቅዳሴው መጽሐፉን እያየን አንድ ባንድ ስንሄድ ገና በመጀመሪያ እንግዲህ ካህኑ የመጀመሪያ የቅዳሴውን መጀመር አዋጅ ሲናገር ሚመጣን ግርምት ዛቲ ዕለት፣ ይቺ ሰዓት ምን ያህል የተለየች ናት፣ ምን ያህል የምታስፈራ ናት፣ ምን ያህል የምታስጨንቅ ናት እያለ ያውጃል። በኋላ ነበዋለሁ መሰለኝ። ለምንድን ነው ያ የሆነው? እንግዲህ የሰማይና የምድር ፈጣሪ የሆነው የክርስቶስ ስጋና ደም መስዋዕት ሆኖ ቀርቦ ተፈትቶ በፊታችንም እውነተኛ የሆነውን የክርስቶስ ስጋና ደም ወደ መሆን ተቀይሮ ዘላለማዊት የምናገኝበት መድኃኒት የሚታደልበት ክፍለ ጊዜ ነው። ከሁሉ የተለየ ነው ማለት ነው። ሌሎቹ ሁሉ ለዚህ ፐርፐዝ የተዘጋጁ አይደለም። ቅዳሴው ግን ለዚህ ፐርፐዝ የተዘጋጀ ነው። ስለዚህ እንግዲህ በይዘቱም ይሁን በዓላማውም ከሌሎቹ የቤተክርስቲያን ጸሎቶች የሚለየው አንደኛም ይሄ ነው። የክርስቶስ ስጋና ደም የሚፈተተው በቅዳሴ ነው እንጂ በሌሎች ጸሎቶች ስላልሆነ ማለት ነው። ሚዩትሽን ማብራት አለብሽ እንግዲህ ለላይ ፍሬ ስለሆንኩ ታገሰኝ ዶክተር። እየተለማመድኩ ነው በዛው ያው ትርጉሙን ጥሩ አድርገህ አብራርተዋል። ያው በተለይ ደግሞ እንግዲህ በምድር የሚከወነው ሰማያዊ አገልግሎት የሚለውን ሀሳብ እንዲሁም በአጠቃላይ አንተ አሁን ያነሳቸውን መጽሐፍ ቅዱሳዊ መነሻው ይዘቱ ምንድን ነው? መጽሐፍ ቅዱሳዊ መነሻው የቅዳሴ እሱ መጽሐፍ ቅዱስ ይደግፈዋል ወይ? አሁን ያነሳቸውን ሀሳቦች መጽሐፍ ቅዱስ መነሻ አለው ወይ? እሱን ብትነግረን። እንዲሁም ደግሞ በቅዳሴ ጊዜ የሚነበቡ የሚዘመሩ አሁን ለምሳሌ ቅዱስ ቅዱስ የሚባለው እኔ እንግዲህ ያው እንደምታውቀው ኦርቶዶክስ አይደለሁም፣ ግን በልጅነቴ በዛ ቤተክርስቲያን እንደማደግ የሆነ ትዝ የሚሉኝ ነገሮች አሉና ከዛ ውስጥ ይሄ ቅዱስ ቅዱስ የሚባለው ሲባል ትዝ ይለኛል። ሰው መጽሐፍ ቅዱሳዊ መነሻቸው ምንድን ነው እነዚህ ሁሉ? እሺ በጣም ጥሩ ጥያቄ ነው። ይሄም እንግዲህ የጠየቅሽኝ። በመጀመሪያ ግን አንድ ነገር አድሬስ ማድረግ እፈልጋለሁ። ይሄም ምንድነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንግዲህ በፕሮቴስታንቱ ዓለም አምስቱ ሶላዎች ወይም አምስቱ ብቻዎች የሚለውን አትቀበልም። ይሄም ማለት ምን ማለት ነው? መጽሐፍ ቅዱስ ብቻ የሚል አስተምሮ የለንም ማለት ነው። ስለዚህ መጽሐፍ ቅዱስ ዋናው የሕይወታችን መመሪያ መሰረት ነው። አሁንም ይሄ የቅዳሴው አገልግሎት መጽሐፍ ቅዱሳዊ መሰረት እንዳለው አሳይሻለሁ፣ ከብሉይ ኪዳንም ከአዲስ ኪዳንም። ግን አንደርላይን ማድረግ የምፈልገው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሶላ ስክሪፕቹራ ብላ ወይም መጽሐፍ ቅዱስ ብቻ የሚል ግን ትምህርት እንደሌላት ሊታወቅ ይገባል ማለት ነው። ምክንያቱም ብዙ አዋልድ መጽሐፍት አሉን፣ ከአባቶቻችን ከሊቃውንትም የመጡ ከሐዋርያት የወረስናቸው ብዙዎች አሉ እና
ቅዱስቱ ፊትም አለን። ስለዚህ ያንን ሁሉ ያገናዘበ ነው አካሄዳችን ማለት ነው። ግን አሁን ወደ መጽሐፍ ቅዱሱ አንቺ ከመጽሐፍ ቅዱስ መነሻ አለው ወይ የሚል ስፔሲፊካሊ ጥያቄ ስላመጣሽ መጽሐፍ ቅዱሳዊ መሰረት እንዳለው ለማሳየት ሞክራለሁ እንደ እግዚአብሔር ፈቃድ። እንግዲህ አንደኛው የመጀመሪያው በቃ ለቅዳሴ መመስረት ዋነኛው የምንለው ዋነኛው የሉቃስ ወንጌል 22:19 ላይ እንደዚሁም ደግሞ በተለያዩት የወንጌል ክፍሎች የተቀመጠውን መሰረት አድርገን የምናየው ነው ማለት ነው። አሁን እሱን እያንዳንዱን ጥቅሶች አስቀምጥልሻለሁ። ከነዚህም አሁን ለምሳሌ ጌታ ኢየሱስ ክርስቶስ ስጋውንና ደሙን መቀበል እንዳለብን እና ያንን ደግሞ አድርገን ዘላለማዊት ማግኘት እንደምንችል ያስቀመጠ በማቴዎስ 26:28 ሰራዬ ቃል ዘእግዚእነ ይባላል። በቃ ለቅዱስ ቁርባን ወይንም ደግሞ ለቅዳሴ መሰረት የሆነው የወንጌሉ ክፍል ይሄ ነው። ማንበብ እንችላለን። እያነበብን እንሄድ። ታነቢያለሽ? ከማቴዎስ 26 ማውጣት ትችያለሽ ወይስ ላውጣና ላንብብ? አንቺም ከረዳሽኝ ታግዥኛለሽ። 26:26 ግን እኔ መጽሐፍ ቅዱስ ስለያዝኩኝ መክፈት እችላለሁ። የማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ እንደዚህ የሚል ኃይለ ቃል አለ፣ ጌታ ያስተማረው ማለት ነው። ሲበሉም ጌታችን ኢየሱስ ህብስቱን አንስቶ ባረከ፣ ቆረሰ፣ ለደቀ መዛሙርቱም ይህ ስጋዬ ነው እንኩ ብሎ ሰጠ። ጽዋውንም አንስቶ አመስግኖ ሰጣቸው፣ እንዲህም አለ፣ ሁላችሁም ከእርሱ ጠጡ፣ ኃጢአትን ለማስተስረይ ስለ ብዙዎች የሚፈስ የአዲስ ኪዳን ደሜ ይህ ነው። በአባቴ መንግስት ከእናንተ ጋር አዲሱን እስከምጠጣበት እስከዚያች ቀን ድረስ ከዛሬ ጀምሮ ከዚህ ወይን ፍሬ አልጠጣም። መዝሙርም ከዘመሩ በኋላ ወደ ደብረ ዘይት ወጡ የሚል አለ። እንደዚሁም ደግሞ በማርቆስ ወንጌል 14:22-24 ላይ፣ ሉቃስ 22:19-20 ላይ፣ የዮሐንስ ወንጌል 6:54-55 የዮሐንስ ወንጌል 6:54-55ን ለአንብበው። እንግዲህ የህይወት እንጀራ ነኝ፣ ከዚህ እንጀራ የሚበላም ዳግም አይጠማም እያለ ዘላለማዊ ሕይወት የምናገኝበት ምግብ መሆኑን በዮሐንስ ወንጌል ምዕራፍ 6 ላይ እንደዚሁ አስተምሯል። እነዚህ በቃ መሰረታዊ የቅዳሴው መሰረት ይሄ ነው። በዚህ መሰረት ነው ቤተክርስቲያን ህብስቱንና ወይኑን አዘጋጅታ ወደ ክርስቶስ እውነተኛ ስጋና ደም ወደ መሆን እንዲለወጥ በቅዳሴው ጸሎት ፕሮሰስ በመንፈስ ቅዱስ እርዳታ እገዛ በመንፈስ ቅዱስ ኃይል ይህ ምስጢር በፊታችን እንዲከናወን የምታረግበት መነሻዋ ይሄንን ይዛ ነው ማለት ነውና የዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ እንደዚህ የሚል ኃይለ ቃል አለ። ብዙ መልቲታስክ እያረኩ ስለሆነ እንግዲህ ይቀርባሉኝ ቶሎ እስካወጣው ድረስ። አይሁድም ይህ እንበላ ዘንድ ስጋውን ሊሰጠን እንዴት ይችላል ብለው እርስ በርሳቸው ተከራከሩ። ጌታችን ኢየሱስም እንዲህ አላቸው፣ እውነት እላችኋለሁ የሰውን ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ የዘላለም ሕይወት የላችሁም። ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ እኔም በኋለኛይቱ ቀን አስነሳዋለሁ የሚል በቃ የታመነ የማይሻር ዘላለማዊ ኃይለ ቃል አለ። ስለዚህ ዋነኛው መነሻችን ለዚህ ስርዓት ወይንም ደግሞ ቅዳሴ መነሻ አድርገን የምንወስደው ጌታችን ኢየሱስ ክርስቶስ ያስተማረው ትምህርት ነው ማለት ነው። እንግዲህ በአንደኛ ቆሮንቶስም 11:22-25 ላይ እንኩ ብሉ ስጋዬ ነው አዲስ ስርዓት የሚጸናበት ይህ ደሜ ነው እያለ በምትጠጡበትም ጊዜ አስቡኝ ብሎ ጌታ እንዲያስቡ ያደረገበት ኃይለ ቃል አለ። እንግዲህ ምን ማለት ነው? አሁን ብዙ ሰዎች እዚች ጋር ላይ ነው ጥያቄ የሚነሳው አይደለም። አሁን ይሄንንም ለመታሰቢያ ያድርጉት። እንግዲህ አማናዊ ስጋ ነው፣ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ተብሏል። ይሄ የማይሻር ነው፣ የማይለወጥ አምላካዊ ትእዛዝና ቃል ነው። ብሉ ጠጡ ነው። ያልበላ ያልጠጣ የዘላለም ሕይወት የለውም፣ ተደምድሟል። እና ይሄን በምታረጉበት ጊዜ ይሄንንም ለመታሰቢያ ያድርጉት። ምን ማለት ነው ለመታሰቢያ ያድርጉት ማለት? በምትበሉበት በምትጠጡበት ጊዜ በመስቀል በቀራንዮ አደባባይ የተደረገውን ሞቴን አስቡ፣ እንደዚሁም ደግሞ በሶስተኛው ቀን ከሙታን ተለይቼ መነሳቴን አስቡ። እሱም ብቻ አይደለም እርገቴንም አስቡ፣ ዳግም እንደምመጣም አስቡ። እና ይሄን እያሰባችሁ አድርጉት ተባለ እንጂ ይህ ስጋውና ይህ ህብስቱና ወይኑ የክርስቶስ የስጋ መታሰቢያ እንጂ እውነተኛ ስጋና ደም አይደለም የሚል ትርጉም የለውም። ምክንያቱም ተደምድሟል። በተለያየ አሁን የጠቀስኳቸው ጥቅሶች ሁሉ የሚያሳዩት በቃ እውነተኛ የክርስቶስ ነው እንጂ ምሳሌ ነው የሚልም ቃል የለም። ይሄ መታሰቢያ ነው፣ ይሄ ምሳሌ ነው። እንደ ስጋዬ ነው አይደለም፣ ስጋዬ ነው፣ ደሜ ነው። ከዚህ ብሉ፣ ከዚህ ጠጡ፣ የህይወት እንጀራ እኔ ነኝ፣ ከዚህ እንጀራ የሚበላ የዘላለም ህይወት ያገኛል የሚል
ዝግት ያለ መመሪያ ነው የተሰጠበት ማለት ነው። እና ይሄ የመጀመሪያው መነሻችን ይሄ ነው። ይሄንን እንግዲህ እያደረግን በኋላ ቅዳሴው ላይ መጣበታለሁ በዜማም ማለት ንዜኑ ሞተከ ጌታ ወይ ሞትህን እናስባለን፣ ትንሣኤህንም እናስባለን፣ ማረግህንም እናስባለን፣ ዳግም መምጣትህንም እናስባለን እያል ስጋና ደሙን በምንቀበልበት ጊዜ ውለታውን በቀራንዮ የተከፈለልንን ዋጋ እናስባለን ማለት ነው። ከዛ እንግዲህ ያው የስጋውና የደሙ ትምህርት ወረደ የተናገርኩት ሕይወት እንጀራ እኔ ነኝ የሚለው እኔም በኋለኛይቱ ቀን አስነሳዋለሁ፣ ስጋ እውነተኛ መብል ነውና ደሜም እውነተኛ መጠጥ ነውና ብሎ ጌታ ያስተማረዋል። ይሄ በጣም ወሳኝ ትምህርት ነው። በቃ ይሄ ዘላለማዊ ሕይወት የምታገኙበት የዘላለም ሕይወትን የምትወርሱበት እውነተኛ መጠጥና መብል የኔ ስጋና ደም ነው። ምክንያቱም አባቶቻችሁ በበረሃ ከሰማይ የወረደላቸውን መና በሉ ጠጡ፣ ግን ሁሉም ሞተው አልፈዋል። ከዚህ እንጀራና ከዚህ ህብስትና ከዚህ ወይን የሚቀበል ግን የዘላለም ሕይወት የሚወርስ እንጂ የሚጠፋ እንዳልሆነ ጌታ ራሱ ስትረስ ሰጥቶ ያስተማረበት ስለሆነ ያን አብነት አድርገን ቅዳሴውን አድርገን መስዋዕቱን አቅርበን የክርስቶስ ስጋና ደምን ተካፋይ እንሆናለን። የሐዋርያትንም ልምምድ ስናይ እንግዲህ በሐዋርያት ሥራ ምዕራፍ 2 ቁጥር 42 እስከ 46 ከዕርገቱ በኋላ በጋራ እንጀራን ለመቁረስ ማዕድን ለመጋራት ሐዋርያት ይሰበሰቡ እንደነበረ ብዙዎች ከተጠመቁ በኋላ በህብረት ሆነው ህብስቱን ቆርሰው ከዛ እንደሚመገቡ ተመልክተናል። ስለዚህ ያንንም የዚህ የቅዳሴያችን ምሳሌ ወይንም ደግሞ አርአያ አድርገን እንወስደዋለን ማለት ነው። ሌላው እንግዲህ የሰማያዊው አምልኮ ምሳሌ ነው ብለን እናምናለን። ይሄ የሰማያዊ አምልኮ በየትኛው ክፍል ነው በመጽሐፍ ቅዱስ የተገለጸው? በዮሐንስ ራእይ ምዕራፍ 4 እና 5 ላይ በደንብ ተደርጎ ተዘርዝሯል። እንግዲህ የሰማያዊ አምልኮ የዕጣን መስዋዕት፣ የመዝሙር ምስጋና፣ የበጉ አምልኮ የሚደረግበት ስለሆነ የቅዳሴ ስርዓት መንፈሳዊነቱም መንፈሳዊ ምሳሌ ነው ብለን እናምናለን ማለት ነው። ካስፈለገ እንግዲህ የዮሐንስ ራእይ 4 እና 5 በኋላም ለሌላ ስለምመለስበት ላነበው እችላለሁ። አሁንም ላነበው እችላለሁ። ላንብበውና ልለፍ ወይስ እንዴት ነው? እሺ ስመለስ። እሺ ሚዩት ነሽ፣ ማውራት ስትፈልጊ ሚዩት ማድረግሽን አትርሺ። በብሉይ ኪዳንም እንግዲህ መስዋዕት ይሰዋ እንደነበረ በብዙ ቦታ እንግዲህ ከአዲስ ኪዳኑ ያስቀደምኩልሽ ለምንድን ነው? በቃ የክርስቶስ ስጋና ደም ዘላለማዊነትን የሚሰጥ አማናዊም እውነተኛ የክርስቶስ ስጋና ደም እንደሆነ የተገለጸበት ጌታ ራሱ ከሐዋርያትም ትምህርት እኮ አይደለም። ሐዋርያትም እነ ቅዱስ ጳውሎስም አጠናክረዋል። እንግዲህ ከዚህ ከእውነተኛው ጽዋ ከእውነተኛው ህብስት ሳይገባቸው የበሉ የሞትን የዘላለም ሞትን አንቀላፍተዋል እያለ ቅዱስ ጳውሎስ ሁሉ የሚጠቅሰው ከዚህ ሳይገባን ከክርስቶስ ስጋና ደም ያለ ዝግጅት በድፍረት እንዳንቀርብ እያስጠነቀቀን መሆኑ ግልጽ ነው። ሙን ነው፣ ስለሌላ ማዕድ አይደለም ያወራው። ከሱ ልጀምር ብዬ ነው እንጂ እንግዲህ በብሉይ ኪዳንም ብሉይም እንግዲህ አልተሻረችም ሙሉ ለሙሉ። በዛም ጊዜ ሰዎች በተለያየ ክፍል መስዋዕትን ይሰዉ ነበር። ዘፍጥረት 14 18 መልከ ጼዴቅ እንጀራና ወይርን እንዳቀረበ አብርሃምን እንደባረከው ይገልጻል። መልከ ጼዴቅ ደግሞ እንደምታውቂው ቅዱስ ጳውሎስን በዕብራውያን ላይ እንደገለጸው አንተ የዘላለማዊው ካህን የትክክለኛው የእውነተኛው የመጨረሻው አልፋና ኦሜጋ የሆነው የክርስቶስ ምሳሌ ነው መልከ ጼዴቅ። እንግዲህ አባቱ አይታወቅም፣ እናቱም አይታወቅም፣ የዘመኑ መጀመሪያና መጨረሻ አይታወቅም የተባለለት ነው ካህኑ መልከ ጼዴቅ። እውነተኛውና ዘላለማዊ ሊቀ ካህናት ደግሞ ኢየሱስ ክርስቶስ። ስለዚህ መልከ ጼዴቅ የእውነተኛው የዘላለማዊ ሊቀ ካህን የኢየሱስ ክርስቶስ ምሳሌ ሆኖ እንደተቀመጠ እናያለን። እሱም ይህንን ህብስትና ወይኑን ማቅረቡ ለኛ ወደፊት የሚመጣውን በትንቢት የሚያሳይ ነው ብለን ቤተክርስቲያን ትረዳዋለች። እንግዲህ እንደምታውቂው ነው የልዑል እግዚአብሔር ካህን ነበረ፣ አብርሃምንም ባረከው ተብሎ ብታነቡት ሁላችሁም አንብቡት በደንብ በብሉይም ላይ ተቀምጧል። እንደዚሁም ደግሞ በዘፍጥረት ላይም ታሪኩ አለ 14 18 ላይ በዕብራውያን 7 1 ላይ እንደዚሁ ተብራርቷል ማለት ነው። የፋሲካ በግ እያደረጉ እስራኤላውያን ያንን የበጉን ደም መቃናቸውን እየቀቡ ከሚመጣ መቅሰፍት እንደሚታደጋቸው ሁሉ እኛም ደግሞ ዘላለማዊት በምናገኝበት በክርስቶስ ደም ዘላለማዊትን ከዘላለማዊ ሞት ራሳችንን መታደግ እንደምንችል የምናሳይበት ነው፣ የምናምንበት ነው። ስለዚህ የፋሲካው በግ ምሳሌ ነው። በምድረ በዳ የወረደው መና እንደዚሁ መስዋዕት እንደሚገባ ወይም ለእግዚአብሔር ማቅረብ እንደሚገባ እንደ ምሳሌ አድርገን ከብሉይ የምንወስዳቸው ናቸው። ዕብራውያን 9:1 ላይ ስለ ኦሪት መቅደስ ይነግረናል። በኦሪት መቅደስ ውስጥ መስዋዕት ይሰዋ ይከናወን እንደነበረ ማለት ነው። እና እነዚህ ሁሉ የቅዱስ ቁርባን ምሳሌዎች ናቸው ብለን እናስባለን። አሮን መስዋዕትን አቅርቧል ለጌታ በኦሪት ዘኍልቍ ላይ 9:8 ላይ መስዋዕትን ያቀርቡ ይሰዉ እንደነበረ በእግዚአብሔር ፊት፣ ያንንም ደግሞ ለሕዝቡ ምሕረትና ይቅርታ ለማግኘት
ይህ ሁሉ የተሻረ የኦሪት መስዋዕት ቢሆንም ያልተሻረ የአዲስ ኪዳን ደግሞ መስዋዕት እና እውነተኛ መድኃኒትን የምናገኝበት የሕይወት እንጀራ ቅድም እንደተናገርኩት የክርስቶስ ስጋና ደም ነው። ስለዚህ እነዚህን ሁሉ ነገሮች ከኦሪቱም እንደዚሁም ከሐዋርያት ስራ ካየነው የሐዋርያትን ልምምድ ወይንም ደግሞ ሐዋርያት ያደርጉትን የነበረውን እንደዚሁም ጌታ ደግሞ ያስተማረውን ትምህርት ይዘን እነዚህን መሰረቶች አድርገን ቤተክርስቲያን ቅዳሴን ትቀድሳለች፣ መስዋዕትን ታቀርባለች ማለት ነው። ሚወተሽን አንሺ እንግዳዬ ምራት አድርግልኝ። እንግዲህ የፍሬሽ ነገር አመሰግናለሁ። በጣም ጥሩ አድርገህ ነግረህናል። እንግዲህ እየተከታተላችሁ ያላችሁ ሰዎች ውይይት ሀሳቡ ምንድነው? የክርክር መንፈስ የለውም። ስለ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዳሴ የምትለው ነገር ምንድነው የሚለውን ነገር ከትክክለኛው ቦታ እንድሰማው ስለፈለግኩኝ ነው። በክርክር መንፈስ አይደለም፣ የተከራከርን አይደለም፣ ግን ማወቅ አለብን ብዬ የማስበውን ነገር ዶክተር እያሳወቀን ነው። ወደ ሌላው ጥያቄ ሳልፍ በቅዳሴ ሰዓት ደግሞ የካህናቶች ላይ አንድ የረሳኋት ፓርት አለች፣ እሷን ጨምሬ ልለፍ። እንግዲህ በዕብራውያን 13:10 ላይ ድንኳኒቱን ሲያገለግሉ የነበሩ ካህናት ከእርሱ ሊበሉ የማይቻላቸው መሰዊያ አለን፣ በዚያ መሰዊያ ላይ የክርስቶስ ስጋና ደም እናቀርባለን። እንግዲህ ከእርሱ ሊበሉት የማይቻላቸው የተባለው ቅዱስ ጳውሎስ በቆሮንቶስ በዕብራውያን 13:10 ያስቀመጠው የክርስቶስን ስጋና ደም እንደሆነ ቤተክርስቲያን ታምናለች። በዚህ መሰዊያ ላይ የክርስቶስ ስጋና ደም ይቀርባል። አንድ መሰዊያ አለን፣ አልታር አለን፣ ወያባን አልታር ብሎ ይገልጸዋል። በአንደኛ ቆሮንቶስ 5:6 ላይ ያው ፋሲካችን ክርስቶስ ታርዶልናል እንዳለው ማለት ነው። ስለዚህ እኛ በቀራንዮ አደባባይ አንድ ጊዜ መስዋዕት ሆኖ ራሱን መስዋዕት አድርጎ አቅርቦ ያስታረቀን የዘላለማዊ ሕይወትን እንድናገኝ የረዳን የክርስቶስን ስጋና ደም በዚህ በአልታራችን በመሰዊያችን ላይ አድርገን ለእግዚአብሔር መስዋዕትን የምናቀርብበት ምክንያት ወይም በታቦቱ ላይ መስዋዕትን አቅርበን በመንበሩ ላይ በሚቀመጠው በታቦቱ ላይ መስዋዕቱን የምናቀርብበት ምክንያት እንግዲህ እነዚህ ሁሉ ናቸው መነሻዎቹ ማለት ነው። ይህችን ፓርት ስለዘለልኳት ነው። ይቅርታ፣ ወደሚቀጥለው ማለፍ ትችያለሽ። እሺ፣ በቅዳሴ ሰዓት ካህናቱ ዲያቆናቱ የራሳቸው አለባበስ አላቸው እና የዚህ አልባሳቱ ስርዓትና በየመሃሉ የሚደረጉት ነገሮች ራሱ እንቅስቃሴዎች ማጠኑ እንዲህ ይዞራሉ። እሱ ሁላ ምን አይነት መንፈሳዊ ሚስጥር አለው ወይም ምንድን ናቸው? ምን ምልክት ናቸው? እሺ፣ አሁንም ይህም በጣም ጥሩ ጥያቄ ነው። ካህናት የሚለብሱት ልብስ አለ። ያ ልብስ ልብሰ ተክህኖ ይባላል። የተለየ ልብስ ነው። የከበረ ልብስ ነው። ከተራ ልብስ ጋር የሚቀላቀል አይደለም። ለቅዳሴ አገልግሎት ብቻ የሚጠቀሙበት ነው። በእርግጥ በአንዳንድ ሌሎች አገልግሎቶችም ልብሰ ተክህኖን ለብሰው ልናይ እንችላለን። በአደባባይ በዓላት፣ በጥምቀት ጊዜ እንደዚህ የእግዚአብሔር ማደሪያ የሆነው የተቀደሰው ታቦት በሕዝብ ፊት በሚዞርበት ጊዜ ለእንደነዚህ አይነት ዓላማዎች ሊውል ይችላል። በዋነኝነት ግን ይሄ የተለየ ልብስ ወይም የተቀደሰ የክህነት አገልግሎት ካህናት የክህነት አገልግሎት ሊሰጡ ሲዘጋጁ ብቻ የሚለብሱት የተመረጠ የተለየ የክብር ልብሳቸው ነው ማለት ነው። ለምንድን ነው ታዲያ አሁን ይሄንን ከየት አመጣ ነው? አንደኛ በብሉይ እንጀምር። በብሉይ ኪዳን እንግዲህ እግዚአብሔር ለካህናት ልዩ ልብስ የተለየ የተከበረ የተቀደሰ ልብስ እንዲዘጋጅ አዟል። በኦሪት ዘጸአት ምዕራፍ 28 ቁጥር 2 ላይ የተቀደሰውንም ልብስ ለክብርና ለመለያ እንዲሆን ለወንድም ለአሮን ስራለት ብሎታል። ሙሴን ማለት ነው። ሊቀ ነቢያት ሙሴን እግዚአብሔር በዚህ መልክ አዞታል። ምን ብሎ አዞታል? የተቀደሰውንም ልብስ ለክብርና ለመለያ እንዲሆን ከህዝቡ እንዲለይ ማለት ነው። ምክንያቱም ይህ ሰው ካህኑ አሮን የሚያገለግለው በእግዚአብሔር ፊት የእግዚአብሔር ማደሪያ ታቦት ወይም የመገለጫው ታቦት በነበረበት በቅድስተ ቅዱሳኑና በቅድስቱ እየገባ በእግዚአብሔር ድንኳን ስለሚያገለግል ከህዝቡ ተለይቶ በእግዚአብሔር ፊት ስለሚያገለግል የተለየ ልብስ እንዲሰራለት ወይም እንዲሰራለት ለክብርና ለመለያ እንዲሆን ለወንድም ለአሮን ልዩ ልብስ የተቀደሰ ልብስ ስራለት ብሎ አምላካችን አዟል። በኦሪት ዘጸአት 39 ላይ ደግሞ ዲቴይሉ ተቀምጧል። እንዴት ተደርጎ የካህናት ልብስ መዘጋጀት መሰራት እንዳለበት እያንዳንዱ ነገር እንዴት እንደሚሰፋ እንዴት ከምን እንደሚሰራ በደንብ ተዘርዝሮ በመጽሐፍ ቅዱሳዊ መመሪያ ተቀምጧል ማለት ነው። እንግዲህ ካህናት በአገልግሎት ጊዜ የተለየ ልብስ እንዲለብሱም ታዘዋል እና ይሄንን በኦሪት ዘሌዋውያን 16:4 ላይ አሮን የተቀደሰውንም የተልባ እግር ቀሚስ ይልበስ የሚል ቃል አለ። ያው ከላይና ከታች ያለውንም ጨምራችሁ ማንበብ ትችላላችሁ። ጥቅሱን ያዙና
አሁን የተናገርኩት ኦሪት ዘሌዋውያን ምዕራፍ 16 ቁጥር 4 ላይ አሮን የተቀደሰውንም የተልባ እግር ቀሚስ ይልበስ የሚል ትእዛዝ አለ። መቼ? የክህነት አገልግሎቱን ወይም በእግዚአብሔርና በሰው መካከል ሆኖ ይቅርታን ማስተስረይን ወይም ልመናን ምህረትን በሚጠይቅበት ጊዜ የክህነት አገልግሎትን በሚሰጥበት ጊዜ እንደዚህ አይነት የተከበረ የተለየ ልብስ እንዲለብስ ማለት ነው። ምክንያቱም ክህነት በክብርና በቅድስና የሚፈጸም ነው። ምክንያቱም ካህናት የሚያገለግሉት እግዚአብሔርን ነው። የሚቆሙት በሕዝቡና በእግዚአብሔር መካከል ነው። በእግዚአብሔር ፊትና በሕዝቡ መካከል አስታራቂ ሆነው ነውና በክብር የሚደረግ ነው። ንጽህናን ጠብቆ የሚደረግ አገልግሎት ነው። ምድራዊ አገልግሎት አይደለም፣ ሰማያዊ አገልግሎት ነው። ለዚህም የተለየ ልብስ ለብሰው በክብር መቅረብ ይኖርባቸዋል። ወደ አዲስ ኪዳን ስንመጣ እንግዲህ በዮሐንስ ራእይ ምዕራፍ 4 ቁጥር 4 ላይ በደንብ ይገልጻል። ባነበው ደስ ይለኛል አውጥቼ 24ቱ አለቆች በዙፋኑ ዙሪያ ነጭ ልብስ ለብሰው እንደነበረ የወርቅ አክሊልም ደፍተው እንደነበረ ተገልጿል። ይሄን ላውጣና ላንብበው ከፈቀድሽልኝ። በደንብ ከላይም ከታችም ባነበው ደስ ይለኛል። ዮሐንስ ራእይ ምዕራፍ 4 ቁጥር 4 ላይ ምን ይላል? እርጅና እየመጣም መሰለኝ ደቃቅ የሆኑ ጽሁፎች ሰዓት ይፈጃሉ ለማግኘት እና ከዚህ በኋላም በሰማይ የተከፈተች በር አየሁ፣ እንደ መለከትም ድምፅ ያለውን ፊተኛውን ድምፅ ሰማሁ። ከእኔም ጋር ይነጋገር ነበር፣ እንዲህም አለኝ፣ ወደዚህ ውጣና ከዚህ በኋላ ሊሆን ያለውን እኔ ያሳያለሁ። ያን ጊዜም በመንፈስ ነበርኩ፣ እነሆ ዙፋን በሰማይ ተዘርግቶ ነበር፣ በላዩም ተቀማጭ ነበረ። ተቀምጦም የነበረው መልኩ የኢያሰጲድና የሰርዲኖን ዕንቁ ይመስል ነበር። በዙፋኑም ዙሪያ መልኩ መረግድና የመሰለ ቀስተ ደመና ነበረ። በዙፋኑም ዙሪያ 24 ወንበሮች ነበሩ። በእነዚያ ወንበሮች ላይም 24 አለቆች ተቀምጠዋል። እኛ እንግዲህ በቤተክርስቲያናችን 24ቱ ካህናተ ሰማይ የምንላቸው ናቸው። ነጭ ልብስም ለብሰዋል፣ በራሳቸውም ላይ የወርቅ አክሊሎች ደፍተው ነበረ። ከዙፋኑም መብረቅና ብልጭልጭታ ነጎድጓድም ይወጡ ነበር። በዙፋኑ ፊትም 7 የእሳት መብራቶች ይበሩ ነበር። ይኸውም የእግዚአብሔር ቅዱስ መንፈስ ነው ይላል። ስለዚህ በእግዚአብሔር መንበር ፊት የነበሩ እነዚህ 24ቱ ሊቃናት ነጫጭ ልብስ ለብሰው እንደዚሁም የወርቅ አክሊልን ደፍተው ነበር። ስለዚህ ካህናት የተለየ ነጭ ልብስ ነው የሚለብሱት። ባይዘው እንግዳ ስርዓተ ቤተክርስቲያን የሚያዘው በቅዳሴ ጊዜ ነጭ ልብሰ ተክህኖ ቀለም ውስጥ የተነከረ አይሁን ይላል የቅዳሴያችን መጽሐፍ ማለት ነው። አንዳንድ ቦታ እንግዲህ ለየት ያለ ነገር ልታዩ ትችላላችሁ። ትንሽ ግን በቅዳሴ ጊዜ መለበስ ያለበት ልብሰ ተክህኖ ነጭ እንደሆነ ይሄም ደግሞ መነሻው በዚህ በራእይ ላይ በሰማያዊ አገልግሎት በሰማያዊ አምልኮ እንደታየው እነዚህ 24ቱ ሊቃናት በእግዚአብሔር መንፈር ፊት ነጭ ልብስ ለብሰው እንደታዩት ካህናትም ነጫጭ ልብስን ለብሰው በዚህ በእግዚአብሔር ፊት እንዲያገለግሉ ታደርጋለች ማለት ነው። ምክንያቱም ቅዳሴ የሰማያዊ አምልኮ ምሳሌ ነው ብለን ስለምናምን ካህናቱ እንደዚሁ ያደርጋሉ። ቆሮንቶስ 14:10 ላይ ሁሉም በስርዓት እንድናደርግ አዝኗል ቅዱስ ጳውሎስ። ነገር ግን ሁሉም በአግባብና በስርዓት አድርጉ። እንግዲህ አሁን ቅዳሴው ማን ይገኝበታል ብለናል ቅድም። በመንፈስ ብቻ ሳይሆን በአካል ክርስቶስ በመካከላችን ነው ብለናል። እንዴት ከተባለ ይሄ ህብስቱና ወይኑ እኛ የምናምነው በመንፈስ ቅዱስ ኃይል አማናዊ ወይም እውነተኛ ወደሆነ ወደ ክርስቶስ ስጋና ደም ይቀየራል ካልን ክርስቶስ በመካከላችን አለ እኮ ማለት ነው። ቅዳሴ ሲጀመር ከክርስቶስ ጋር አብሮ መዋል ማለት ነው። ሌላ ትርጉም የለው። ምክንያቱም ክርስቶስ በዛች ቤተክርስቲያን ውስጥ አለ። ለምንድን ነው ያለው? ያ ያቀረብነው እየሰዋነው ያለነው መስዋዕት የክርስቶስን እውነተኛውን ስጋና ደሙን ስለሆነ በመካከላችን በአካል ክርስቶስ አለ። ስለዚህ እኛ ልክ ደግሞ ቤተክርስቲያንና ቅዳሴው የቀራንዮ ምሳሌ ናት ቤተክርስቲያን። ለምን? ጌታ በቀራንዮ እንደተሰቀለ ልክ ይሄን መስዋዕት የምናከናውነውም እንደዚሁ በቤተክርስቲያኑ ስለሆነ የቀራንዮ ምሳሌ በሆነችው በቤተክርስቲያን ውስጥ ክርስቶስ አብሮን አለ። በጎኑ እናቱ ቅድስት ድንግል ማርያም እንደዚሁም ደግሞ የወደው የነበረው ሐዋርያ አብረውት ከመስቀሉ ስር እንደነበሩ እኛም ደግሞ ከበን ከክርስቶስ ጎን ነው የምንውለው ማለት ነው፣ ወይም የምናሳልፈው። አሁን ቅድም ምን ይለየዋል አልሽኝ? ይሄ ሁሉ ይለየዋል ቅዳሴን ከሌላው አምልኮ ማለት ክርስቶስ በአካል በቃ የሚገኝበት ነው። ሁልጊዜም አብሮን አለ። ግን ደግሞ በደንብ ደግሞ ሚስጥሩን ካስተዋል ነው የክርስቶስ ስጋና ደም ወደ መሆን ስለሚለወጥ ይሄ መስዋዕታችን በዚህ ክብር በሞላበት አገልግሎት ውስጥ በስርዓት ማድረግ ይኖርብናል ማለት ነው። ስርዓቱ ደግሞ እንደፈለግን የተለያየ የዓለም ልብስ ለብሰን የትም በዋልንበት ሌላ የኃጢአት ስራ በምንሰራበት ነገር ዘለን ወደ ቅድስት
ቤተክርስቲያን መተን ማገልገል አንችልም ማለት ነው። ስለዚህ የተለየ የክህነት ልብስ ይለብሳሉ። ምክንያቱ ይሄ ነው። ዕጣን ለምን ይታጠናል? የዕጣን አገልግሎት ከየት የመጣ ነው ወይም ለምን ያስፈልጋል የሚለውም ደግሞ እንደዚሁ አሁንም ብዙ መልሶች አሉት። እንግዲህ ጸሎተ አንደኛው ዑደት ለምን ያደርጋሉ የሚለውን ልመልስ። እንግዲህ ካህናት ለምን ዑደት ያደርጋሉ? እንግዲህ ስንመለከታቸው ጽናቸውን ይዘው ዕጣኑን እያጠኑ ዲያቆኑ እየመራ ካህኑ እየተከተለ በመንበሩ ፊትም ይዞራሉ። እንደዚሁም ደግሞ በሕዝቡ መካከልም ዑደት የሚያደርጉበት ጊዜ አለ። ለምን ይደረጋል? እንግዲህ ቀጥተኛ የሆነ እያጠናችሁ ዙሩ የሚል መመሪያ የለም። ነገር ግን መነሻ የምናደርጋቸው የመጽሐፍ ቅዱስ ክፍሎች አሉ። እንግዲህ የብሉይ የመቅደስ አገልግሎት ውስጥ በብሉይ ኪዳን በነበረው የቤተ መቅደስ አገልግሎት በዛች በመቅደስ ውስጥ የሚቀመጡ ንዋያት ሁሉ የተቀደሱ ስለሆኑ ካህኑ ያንን እየዞረ ይባርካል እያንዳንዱ ንዋየ ቅድሳት። ስለዚህም አሁንም በቤተ መቅደስ ውስጥ ለቅዳሴ አገልግሎት ወይም ተለይተው ቅዱስ ዕቃዎች የምንላቸው ወይንም ደግሞ ንዋያተ ቅድሳት ከሌሎች ዕቃዎች ሁሉ ተለይተው ለዚህ ሰማያዊ ክብር ለሰማያዊ አገልግሎት የተዘጋጁትን የተቀደሱ ንዋያተ ቅድሳት ሁሉ እየዞረ ያጥናል። ቅዱሳት ስዕላትን ያጥናል። እንደዚሁም ደግሞ በስላሴ አርአያና ምሳሌ የተፈጠርነውን ሕዝቡን እየዞረ እንደዚሁ ያጥናል። የሚያጥንበት ምክንያት አሁን አንደኛው የኢያሪኮ ቅጽር ሲናድ ምንድን የተደረገው በኢያሱ 6:1 ላይ የተገለጸውን ታሪክ የምታውቁት ነው። የኢያሪኮ ቅጽር በሚናድበት ጊዜ እግዚአብሔር ለሕዝቡ የሰጠው መመሪያ ነበር። 7 ጊዜ የኢያሪኮን ቅጽር ሕዝቡ እንዲዞሩ እንደዚሁም ደግሞ በቀንደ መለኮት ድምፅ እንዲያሰሙ ከዛም በእግዚአብሔር ኃይል ያ የኢያሪኮ ግንብ እንደሚናድ እና አሳልፎ እንደሚሰጣቸው እግዚአብሔር በደንብ ቃል በገባው መሰረት እኛም ያን ምሳሌ እያደረግን እንደውም ጸሎት አለ። በኋላ ቅዳሴ ሆነው ስላልጀመርኩት ነው፣ ገና እኮ አልጀመርነው። መጽሐፉን ደግሞ እያንዳንዱ ምን ይዘት እንዳለው ይሄ መጽሐፈ ቅዳሴ ላይ ምን እንደተጻፈ ደግሞ እያንዳንዱን ገልጬ ያሳያለሁ። ያኔ አሁን ካህኑ እየደገመ የሚዞረው አለ በመንበሩ የኢያሪኮን ቅጽር እንደናድከው የኔን ኃጢአት ይሰማል። ስልክ ገብቶ ነው I have to reject። ስለዚህ አንደኛው እሱ ነው እና ሌላው ደግሞ ዕጣን የቅዱሳን ጸሎት ምሳሌ ነው። ከዕጣኑ ጋራም ወደ እግዚአብሔር እንደሚያደርግ ስለምናምን ካህኑ በሕዝቡ አጠገብ በዞረ ቁጥር እየዞረ ባጠነ ቁጥር የጸሎታቸውን ወደ እግዚአብሔር ፊት እንደሚያሳርጋቸው ከዕጣኑ ጢስ ጋር የሕዝቡ ሁሉ ጸሎት እንደሚያደርግ ለማሳየት ወይም ለማስረዳትም ጭምር በሕዝቡ መካከል ዑደት እያደረገ ዕጣኑን ያጥናል ማለት ነው። ሌላው ደግሞ እንግዲህ ቅዱስ ዳዊትም እንደዚሁ ስለ ዕጣን የተናገረው አለ። ዕጣን የቅዱሳን ጸሎት ምሳሌ ነው። ንዋየ ቅድሳቱን ሕዝቡን ይባርካል ብያለሁ። መዝሙር 26 ቁጥር 6 ላይ መሰዊያህን እዞራለሁ፣ እንደውም ምን ይላል? ዞርኩ በድንኳኑም መስዋዕትን ሰዋሁ እልልም አልኩለት ይላል እና የዞርን የምንጸልይበት ምክንያት ይሄንንም መነሻ ያደረገ ነው ማለት ነው። ወደ ዕጣን ስንመለስ ዕጣን የሚያስፈልግባቸውን እያንዳንዱን አንስቼ ለማሳየት ሞክራለሁ። አንዴ ታገሽኝ። ዕጣኑ ለምን እንደሚያስፈልግ ማለት ነው። እንግዲህ በኦሪት ዘጸአት 30 ላይ አሁን ብዙ ጥቅስ ነው፣ ያው መጽሐፍ ቅዱሳዊ መሰረት ስላልሽኝ ያንን ለማሳየት እንግዲህ ጥቅሶቹ በስተዋል። ግን ያው ሪካርድ ሆኖ የሚቀመጥ ስለሆነ የሚፈልግ ሰው ተመልሶ ቀስ ብሎ እነዚህን የመጽሐፍ ቅዱስ ክፍሎች ቁጥራቸውንና ምዕራፋቸውን እየያዘ ማጥናት ይችላል። እኔ እንግዲህ ሐሳብ በማብራራት እንጂ ጥቅስ በመደርደር ብዙም አላምንም። ግን ይሄ ነገር በመጽሐፍ ቅዱስ ውስጥ መሰረት እንዳለው ለማሳየት ከሚለው ዓላማ ነው ጥቅሶቹ የበዙት። ስለዚህ ቢር ዊዝ ሚ ኦሪት ዘጸአት ምዕራፍ 30 ከቁጥር 1 እስከ 8 ላይ አሮን በመሰዊያው ላይ ዕጣን እንዲያጥን የታዘዘበት አለ። እንዴት አድርጎም ራሱ የዕጣኑን መሰዊያ ማዘጋጀት እንዳለበት ስፔሲፊካሊ ታዟል ማለት ነው። ከዛ ደግሞ በአዲስ ኪዳን ደግሞ በትንቢተ ሚልክያስ ላይ በአዲስ ኪዳን ምን እንደሚከናወን የተገለጸ ቃል አለ። በትንቢተ ሚልክያስ ምዕራፍ 1 ቁጥር 10-12 ላይ አሕዛብ ንጹሕ ቁርባንን እንደሚያቀርቡና ዕጣን እንደሚያጥኑ ተገልጿል ማለት ነው። ስለዚህ አሁን ይህንን ትንቢተ ሚልክያስን ግቡና አንብቡ። ምን ይላል? በየስፍራውም ለስሜ ዕጣንን ያጥናሉ ብሎ ገልጿልና አሕዛብም ንጹሕ ቁርባንን ያቀርቡልኛል፣ እንደዚሁም በየስፍራው ለስሜ ዕጣንን ያጥናሉ። ስለዚህ ዕጣን ማጠን መጽሐፍ ቅዱሳዊ ነው፣ ለእግዚአብሔር የሚቀርብ መስዋዕት ነው ማለት ነው። በአዲስ ኪዳን ላይ ደግሞ እንደዚሁ በዮሐንስ ራእይ ምዕራፍ 8 ቁጥር 3 ላይ
ይሄንንም ባነበው ደስ ይለኛል። ምዕራፍ 8 ቁጥር 3 ከቁጥር 3 ጀምሮ ምዕራፍ 8 ላይ ምን ይላል? የወርቅ ጥና ስለያዘው መልአክ ይልና ሰባተኛውንም ማኅተም በፈታ ጊዜ እኩል ሰዓት ያህል በሰማይ ጸጥታ ሆነ። በእግዚአብሔርም ፊት የቆሙ 7 መላእክትን አየሁ። 7 ቀንደ መለኮትም ተሰጧቸው። ሌላ መልአክም መጣ፣ በመሰዊያው ፊትም ቆመ። የወርቅ ጥናም ይዞ ነበር። በዙፋኑ ፊት ባለው በወርቁ መሰዊያም ላይ ለቅዱሳን ሁሉ ጸሎት እንዲያሳርገው ብዙ ዕጣን ተሰጠው ይላል። አየሽ፣ በሰማያዊውም አገልግሎት በሰማያዊውም አምልኮ ዕጣኑን ለምንድን ነው የተሰጠው? ለቅዱሳን ሁሉ ጸሎት እንዲያሳርገው ብዙ ዕጣን ተሰጠው። ለማን? ለዛ የወርቅ ጽና ለያዘው ወይም ጥና ለያዘው መልአክ ማለት ነው። የዕጣኑ ጢስም ከቅዱሳን ጸሎት ጋር ከመልአኩ እጅ ወደ እግዚአብሔር ፊት አረገ ይላል። አሁን ቅድም ያልኩት ይሄንን ነው። ስለዚህ ዕጣኑን እያጠነ በሕዝቡ መካከል ሲመላለስ ካህኑ የምናምነው ምንድን ነው? ከዚህ ከዕጣኑ ጢስ ጋር የቅዱሳን ጸሎት በዛ በቤተ ክርስቲያን ውስጥ ህብረት ከሰማያውያን መላእክት ጋር ህብረት አድርገው በእግዚአብሔር ፊት የቆሙ የምዕመናን ጸሎት ሁሉ በጢሱ አማካኝነት አብሮ ወደ ላይ እንደሚያድርግ ከዚህ ከሰማያዊው አገልግሎትን ዋቢ አድርገን እንመለከታለን ማለት ነው። ወደ ምድርም በጣለው ጊዜ ነጎድጓድና ብልጭልጭታ መብረቅትም መናወጥም ሆነ ይላል። ስለዚህ በዮሐንስ ራእይ ላይ የተገለጸውም 8:3 ላይ እንደዚሁ የዕጣንን መሰረታዊነት የሚያሳይ ነው። ዕጣን የጸሎት ምልክት እንደሆነ ቀደም ተናግሬያለሁ። መዝሙረ ዳዊት 142 ላይ ጸሎቴን በፊትህ እንደ ዕጣን ተቀበልልኝ ይላል ቅዱስ ዳዊት። አየሽ፣ ስለዚህ ጸሎቴን በፊትህ እንደ ዕጣን ተቀበልልኝ። ስለዚህ ቀደምም ተናግሬያለሁ፣ የቅዱሳን ጸሎት በዕጣን ይመሰላል። ስለዚህ ወደ እግዚአብሔር ፊት የሚቀርብ መስዋዕት የሆነበት ምክንያት ቅዱስ ቤተክርስቲያንም ኤክሰርሳይዝ የምታደርገው በዛ ምክንያት ነው። ሌላው ደግሞ እንግዲህ ለክርስቶስ የቀረበ ስጦታ ነው። መጀመሪያ ጌታ በቤተልሔም ሲወለድ እኮ 70 ሰገል መጡ ሊሰግዱለት አይደል? ለተወለደው ንጉስ ለተወለደው አምላክ እና ይዘው የመጡት ዕጣን ከርቤና ወርቅ ነው። አምጡ ሎቱ ዕጣን እስመ አምላኩ ውእቱ፣ አምላክ ነውና ለአምላክነቱ መገለጫ ዕጣንን አመጡለት። ስለዚህ አንዱ የቀረበለት ስጦታ ዕጣን ነው፣ ገና በተወለደበት ጊዜ ማለት ነው። እና ወደ ቀደምም አሮን እንዴት እንደሚያዘጋጀ ሁሉ እኮ ይገልጻል። ይገርምሻል። አሁን ኦሪቱ ላይ በተጂ ዕጣኑ እንዴት እንደሚዘጋጅ ምን አይነት ከየትኛው ውጭ አምጥቶ ምን እንደሚቀላቅልበት እንዴት አድርጎ እንደሚያለመው ከዛ እየወሰደ እንደሚያጨሱ ባልባል መጠቀም እንደማይቻል ሁሉ በኦሪቱም ላይ በደንብ የተጠቀሰ አለ። በደንብ ማለት ነው። እና ዕጣን መሰረታዊ ነገር ነው። በሰማያዊ አገልግሎት ውስጥም ያለ ነው። በሰማያዊ አምልኮ ውስጥ ያለ ነው። ስለዚህ ቅድስት ቤተክርስቲያን ያንን ምሳሌ አድርጋ ይሄን ታደርጋለች ማለት ነው። እያጠኑ የሚዞሩበትን ምክንያት ተናግሬያለሁ። እንግዲህ አይ ቲንክ የመለስኩልሽ ይመስለኛል። በጣም አመሰግናለሁ። ወደ መልሰልኛል። ወደ ቀጣዩ ጥያቄ ከመሄድ በፊት ይህ ውስጥ ያው የፕሮቴስታንት እምነት ተከታይ ሆናችሁም እያየሁ ነው። ምናልባት ከዚህ ከዕጣኑ ጋርና አሁን ዶክተር ካብራራው ሀሳብ ጋር ያልተመለሰላችሁ ወይም ማወቅ የምትፈልጉት ጥያቄ ካለ ትንሽ ደቂቃ ልስጣችሁና ከታች ቴክስት አድርጉልኝ። ከሌለ ወደሚቀጥለው ጥያቄ አልፋለሁ ማለት ነው። አንድ ጥያቄ የጠየቅሽ ነበረ ስለሚነበቡ በቅዳሴ ጊዜ ስለሚነበቡ መዝሙራት ወይንም ደግሞ ስለሚጸለዩ ጸሎቶች የጠየቅሽው ጥያቄ አለ። አሁን እሱ ወደ ምን ይወስደናል? ቅዳሴውን ጠቅላላ በቃ ወደ ማየት ይወስደናል። ስለዚህ ወይ ሌሎችን ጥያቄዎች ጀነራል የሆኑትን ጥያቄዎች በዚህ መልኩ አድሬስ እናርጋቸውና መጨረስ የምትፈልጋቸውን ጥያቄዎች ያልጨረሻቸውን አጠናቂና ከዛ በቅዳሴ ውስጥ የሚጸለዩ ጸሎቶች ከየት የመጡ ናቸው የሚለውን እያንዳንዱን እኔም ቅዳሴውን ከፍቼ ማለት ነው። ራሱ ይሄ ነው ትልቅ መጽሐፍ ነው። አንድ ወደ 500 ምናምን ገጽ ነው ያለው። ስለዚህ እዚህ ውስጥ ሙሉውን ገጹን መጨረስ ባንችልም ዋናና አንኳር የምንላቸው መታለፍ የሌለባቸውን ነገሮች ግን ለማሳያ እናመጣለን። እንደውም ብዙ ጊዜ በሌላ ቤተ እምነት በተለይ በፕሮቴስታንት ያሉ ብዙ እህቶቻችን ወንድሞቻችን አንዳንድ ጊዜ በአንዳንድ መድረክ ላይ እሰማለሁ። አሁን በቅዳሴ ላይ ታምረ ማርያም ነው የሚነበበው፣ በቅዳሴ ላይ ገድለ ተክለ ሃይማኖት ነው፣ እንደዚህ የሚሉ ነገሮች አሉ። በቅዳሴው ስርዓት ላይ ግን ቅድስት ቤተክርስቲያን ምንድነው ምን አይነት ጸሎት ነው የምታቀርበውን ይሄው ከምንጩ ለማሳየት እሞክራለሁ ማለት ነው። ምክንያቱም አንዳንዶቹ የተሳሳቱ ናቸው፣ ያለ መረጃም ዝም ብለው የሚሰጡ አስተያየቶች ስለሆኑ ቅዳሴ መጽሐፉ ምንድነው የሚያካትተው? ቤተክርስቲያን በቅዳሴ ጊዜ ምን አይነት ምስጋና ነው የምታቀርበው? ምን አይነት ጸሎት ነው የምታቀርበው? ምን አይነት አምልኮ ነው የምታቀርበው የሚለውን በኋላ እንገባለን። እንደውም እንዳይቆራረጥብን እሱ ጥሩ ነው። እሱን መጨረሻ ላይ እናርገውና
ሌሎቹንም ጥያቄዎች ጨርሺ ከዛ ቅዱስ ቅዱስ ከሚለው ከየት እንደመጣ ሌሎቹም ከየት እንደሚመጡ ከመግቢያው ጀምሬ እሄዳለሁ ማለት ነው። እንደዛ ይሻላል? ምን ታስቢያለሽ እንግዳ? ካልተሳሳትኩ 14 ነው አይደል? የቅዳሴ አይነቶቹ 14 ናቸው። ትክክል ነው። 14 ቅዳሴዎች አሉን። ቅዳሴ በመሰረቱ 3 ክፍል አለው። እሱን በዲስከስ በማድረግ እንጀምር። ቅዳሴ 3 ክፍል አለው። ሶሪ ዶክተር አቋረጥኩ። የቅዱስ ያሬድስ በዚህ ላይ የዜማው አስተዋጽኦ ምንድን ነው? ማህሌት ራሱ ምንድን ነው? ማህሌት እሱን አመጣለሁ። እሺ በጣም ጥሩ ጥያቄ ነው። እንግዲህ የጠየቅሽው ጥያቄ መሰረታዊ ነው። ስለዚህ አሁን ቅዳሴ ትንሽ ዘግይታችሁ የመጣችሁ ሰዎች ስላልሰማችሁን ነው እንጂ ቀደሰ አመሰገነ ማለት ነው የቁርባን ምስጋና ነው ብለናል። እንደዚህ ተርጉመነዋል። ይሄ ቅዳሴ 3 ክፍል አለው። የመጀመሪያው ክፍል የዝግጅት ክፍል ይባላል። የዝግጅት ክፍል ማለት ምን ማለት ነው? ካህኑ ወደ ቤተ መቅደሱ ከመግባቱ ጀምሮ የሚጸልየው ጸሎት አለ። ይገርምሻል። አነብልሻለሁ ምን አይነት ኮንቴንት እንዳለው እና ጸሎት ዘጎርጎርዮስ ይባላል። የጎርጎርዮስ ጸሎት እና ያ ጸሎት በጣም የሚገርም ነው። ስትሰሚው አነበዋለሁ በኋላ ስመጣ ማለት ነው። እያንዳንዱ ምን አይነት ጸሎት ይቀርባል በሚለው ርዕስ ስር ማለት ነው። እዛ ላይ ስትሰሚ በቃ ምህረትን መለመን፣ ይቅርታ እንዲያደርግለት፣ ፊቱን እንዳያዞርበት፣ በኃጢአት በድፍረት ወደፊቱ እንዳይቀርብ በመጸለይ ከዛ ይጀምርና እንዳሉ በቤተ መቅደስ ውስጥ ያሉ የተቀደሱ ነዋያት የምንላቸው ወይም ነዋየ ቅድሳት የምንላቸው ወይኑ የሚቀመጥበት በኋላ የክርስቶስ ደም ሆኖ ይቀየራል። ጽዋው አለ፣ ስጋው ክቡር ስጋው የሚቀመጥበት መጀመሪያ ህብስት የምንለው በኋላ ግን ወደ ክርስቶስ ስጋነት የሚቀየረው በፍጹም እምነት እንደዛ ብለን ስለምንቀበል ጻሕል ይባላል። እሱ የመቃብሩ ምሳሌ ነው። ሌሎቹም አሉ። ያንን መሸፈኛ ማህፈድ የሚባል አለ ከጨርቅ የሚሰራ እያንዳንዱን ነዋየ ቅድሳት መስቀሉን በእያንዳንዱ ላይ የሚያቆርቡበት እርፈ መስቀል ይባላል። እንደ ማንኪያ ያለችው ማለት ማንኪያ እንለውም እርፈ መስቀል ነው የምንለው። በእርፈ መስቀሉ እነዚህ ሁሉ ጸሎት ይደረግላቸዋል ማለት ነው። አሁን ምዕመናን አያዩትም። ኢቭን ኦርቶዶክሳውያን ይሄ ሲከናወን ስለማያዩ ነው። ምክንያቱም በተዘጋ መጋረጃ ውስጥ ሆኖ በመቅደስ ውስጥ በለሆሳስ ለብቻው የሚያደርሰው ጸሎት ስለሆነ ህዝቡ ስለማይሳተፍበት ይሄ የዝግጅት ክፍል የምንለው ነው። ገና ከመግባቱ ለራሱ ጸሎት ይቅርታ ከመለመኑ ጀምሮ በቤተ መቅደስ ውስጥ ገብቶ በንዋየ ቅድሳት ላይ የሚያደርገው ጸሎት አለ። ዲያቆናት ደግሞ በዛ አጋጣሚ ምን ያደርጋሉ? የህብስት ቤት ወይም የእንጀራ ቤት የሚባል ቤተልሔም ተብሎ የተሰየመ በምስራቅ በኩል ተለይታ የምትሰራ በእኛ ቤተክርስቲያን ትውፊት ተለይቶ ነው የሚሰራው። የነ ሶሪያ የነ ግብጽ ደግሞ የተለየ ቤተክርስቲያን አስተናነጽ እና የቤተልሔም አስተናነጽ ሊኖራቸው ይችላል። የኢትዮጵያ ቤተክርስቲያን ግን ቤተልሔም ወይም የእንጀራ ቤት ቤተ ህብስት ብላ ስጋውንና ደሙን የምታዘጋጅበት የተለየ ቤት አላት። በምስራቅ በኩል ነው። እንደውም ጉልላት አላት። ሁላችሁም እስቲ ቤተክርስቲያን ግቢ ውስጥ ስትገቡ በምስራቅ በኩል ፈንጠር ብሎ የተሰራ ቤት በምትመለከቱበት ጊዜ ያ ቤተልሔም ይባላል። ቤተልሔም ለምን ብለን ሰየም ነው? ቤተልሔም ጌታ እንግዲህ ቅዳሴ የማን ሪፕሬዘንቴሽን ነው ካላችሁ ገና ከሰማየ ሰማያት ወርዶ ከቅድስት ድንግል ማርያም በማህፀኗ አድሮ ከተወለደበት ከቤተልሔም ጀምሮ በኋላ በቀራንዮ አደባባይ እስከተሰቀለበት ያንን ምሳሌ የሚያሳይ ነው የቅዳሴ እያንዳንዱ ድርጊት ማለት ነው። እሱ ብቻ አይደለም እስከ እርገቱ ድረስ ማለት ነው ወደ ሰማይ። እንዴት እርገቱን ደግሞ በምን ታሳያላችሁ ካላችሁ አሳያለሁ። አሰራሩ ራሱ የሚገርማችሁ ቤተልሔሙ ትንሽ ዝቅ ብሎ መቅደሱና ቅዱሱ ከፍ ብሎ ይሰራል። ለምን ከተባለ ከቤተልሔም መጥቶ ከፍ ብሎ አይደል ከምድር ከፍ ብለው አድርገው አይደል የሰቀሉት በቀራንዮ አደባባይ ከፍ ባለ ቦታ ላይ ነው የተሰቀለው ጌታ። ስለዚህ ከቤተልሔም መጥቶ ከተዘጋጀበት ያ ቤተልሔም ወይም ደግሞ የህብስት የእንጀራ ቤት የተባለው ስጋና ደሙ ይዘጋጃል በእመቤታችን በቅድስት ድንግል ማርያም በቤተልሔም ለመወለዱ ምሳሌ ነው። ስሙን ቤተልሔም የተባለበት ምክንያት በዛ ነው። ስለዚህ በዛ ይሄዱና ወደ ቤተልሔም ይወርዱና ህብስቱን ያዘጋጃሉ፣ ወይኑን ያዘጋጃሉ ማለት ነው ለመስዋዕት የሚሆነውን። በኋላ ልክ ቅዳሴውን ካህኑ በቤተ መቅደስ ውስጥ ተዘጋጅቶ በሚጨርስበት ጊዜ ወደ ቤተልሔም ሄደው ህብስቱንና ወይኑን ይዘው ይመጣሉ። አሁን ህብስትና ወይን ነው የምንለው ምክንያቱም ገና ጸሎቱ አልደረሰም፣ ገና መስዋዕቱ በእግዚአብሔር ፊት አልቀረበም፣ ጸሎቱም አልተከናወነም፣ አልተለወጠም። በኋላ ግን በቅዳሴው ጸሎት ይለወጣል ብለን ነው የምናየው። ፊዚካል ቼንጅ አትጠብቁ። ፊዚካል ቼንጅማ ጌታም እኮ ፊዚካል ቼንጅ ቀይሯል፣ አሳያቸውም አይደለም እንዴ? በእምነት በቃ ምንድነው ያላቸው? ይሄ ስጋዬ ነው ያላቸው። ህብስቱን ግን ስጋ አድርጎ እኮ አላሳያቸውም። የተቀበሉት ህብስቱን ግን ስጋዬ ነው፣ በቃ ይሄ ለሚያምን ሁሉ አማናዊ ስጋዬ ነው። ወይኑም እኮ ካራክተሩን ፊዚካል ቼንጅ አልገጠመውም፣ ግን ሚስቲካል በሆነ ወይም ሚስጥራዊ በሆነ ከሰው በማይመር የሰው ሊና ሊመረምረው በማይችለው በመንፈስ ቅዱስ ጥበብ ፍጹም የሆነ የክርስቶስ ደም ወደ መሆን ይቀየራል።
ነጥቡ እሱ ነው። ስለዚህ ያንን የተዘጋጀውን ህብስትና ወይን ያልነውን አሁን ገና ያልተለወጠውን አዘጋጅተው ይዘው ይመጣሉ። ይሄ ሁሉ የሚደረግበት የዝግጅት ክፍል ይባላል። ከዛ የመጀመሪያው ክፍል የቅዳሴው፣ ሁለተኛው ክፍል የትምህርት ክፍል የሚባል ነው። ይሄም ደግሞ ንዑሰ ክርስቲያን የሚባሉት እስኪወጡ፣ ንዑሰ ክርስቲያን የሚባሉት እነማን ናቸው ከተባለ ገና ያልተጠመቁ፣ ለምሳሌ በሌላ እምነት የኖሩ ነገር ግን የቤተ ክርስቲያን ትምህርት ገብቷቸው ወደ ቅዱስ ቤተ ክርስቲያን ንብረት እንጨመራለን ካሉ በአንድ የሚከናወን ጉዳይ አይደለም። ፕሮሰስ አለው፣ ሂደት አለው፣ ስርዓት አለው። ቀኖናውን ጠብቆ በምክረ ካህን እየተመሩ በመምህራን እየታገዙ እየተማሩ የሚቆዩበት ያመክሮ ጊዜ አለ። ስለዚህ ልክ ግማሽ ቅዳሴ ላይ ሲደርሱ ወንጌሉ ከተነበበ በኋላ ዲያቆኑ ቃጭል እያቃጨለ ጻውኑ ክርስቲያን ወይም የክርስቲያን ታናናሾች ውጡ ይላል። ያ ማለት ምን ማለት ነው? ያልተጠመቃችሁ ውጡ ነው። ግን አንዳንድ መጽሐፍት ላይ ስመለከት እንደ ሪፈረንስ የዶክተር ቀሲስ መብራቱ መጽሐፍ ላይ ምን ይላል? በጥንታዊቷ ቤተክርስቲያን ስጋና ደሙን በተለያየ ምክንያት መቀበል የማይችሉ ሰዎችም በዛ ሰዓት ላይ ይወጡ ነበር በጥንታዊቷ ቤተክርስቲያን የሚል ታሪክም አለ ማለት ነው። ግን በዋነኝነት ጻውኑ ክርስቲያን ላልተጠመቁ ሰዎች ነው። እስከ መቼ ድረስ ነው በዛ ሰዓት ውጡ የሚባለው? እስኪጠመቁ፣ ተጠምቀውም ደግሞ የክርስቶስን ስጋና ደምን ተቀብለው የቤተክርስቲያኒቷ ህብረት ሲሆኑ ከመንፈስ ቅዱስና ከውሃ ተወልደው ከዛም ደግሞ በክርስቶስ ስጋና ደም ማህተም ታትመው ክርስቲያን ተብለው ከቤተ ክርስቲያን ህብረት ሲጨመሩ ከዛ በኋላ በዚች አዋጅ አይወጡም ማለት ነው። ስለዚህ ከዛ በኋላ የአማንያን ጸሎት ወይም የአማንያን ቅዳሴ ይባላል። ያመኑ ሰዎች ወይንም ደግሞ የተጠመቁ ሰዎች ስጋውና ደሙን እየበሉ ህይወታቸው ከክርስቶስ ጋር አንድ ሆኖ እየሄደ ያሉ ሰዎች የሚሳተፉት የቅዳሴ ክፍል ነውና የአማንያን ቅዳሴ ይሉታል። ፍሬ ቅዳሴ ይባላል ማለት ነው። ይሄ መስዋዕቱ ላይ የሚቀርብ ጸሎት፣ የሚቀርበው የመፈተት ጸሎት፣ የመባረክ ጸሎት፣ የመስጠት ጸሎት፣ የሚለወጥበትም ጸሎት የሚቀርብበት መንፈስ ቅዱስ እንዲወርድና ይሄንን በፊታችን የቀረበውን ህብስቱንና ወይኑን አማናዊ እውነተኛ ዘላለማዊ ወደ ክርስቶስ ስጋና ደም ወደ መሆን እንዲቀይረው የሚቀርበው ጸሎት የሚደረገው ከዛ በኋላ ነው ማለት ነው። ስለዚህ 3 ክፍል አለው። የዝግጅት ክፍል፣ የትምህርት ክፍል። የትምህርት ክፍል ላይ አሁን ቅድም የጠቀሽኝን ጥያቄ አድሬስ ያደርጋል። አሁን አንዳንድ ሰዎች ዝም ብለው ምን ይላሉ? ስም ለማጥፋት የቤተክርስቲያንን ስም ለማጥፋት ታምረ ማርያም እኮ ነው የሚያነቡት። ገድለ ተክለ ሃይማኖት እኮ ነው፣ ገድለ ክርስቶስ ሰምራ። እንዲህ አይደለም። በቅዳሴ ጊዜ እነዚህ መጽሐፍት አይነበቡም። ከተነበቡም ከሐዲስ ኪዳን የተውጣጡ 4 መጽሐፍት ነው የሚነበቡት። እነማን? አንደኛው ከቅዱስ ጳውሎስ ዋናው ሰራይ ዲያቆን ወይም ገባሬ ሰናይ ይባላል። ወይም ሰራይ ዲያቆን ወይም ዋናው ዲያቆን ትራንስሌት ስናደርገው ጸሎቱን የሚመራው ዲያቆን። ከዲያቆናትም 3 ዲያቆናት ሊገቡ ይችላሉ ቅዳሴ ውስጥ። ከዲያቆናት አንዱ ስርዓቱን የሚመራ አለ፣ ዋነኛ ሆኖ ሰራይ ዲያቆን ይባላል። ሰራዩ ዲያቆን የቅዱስ ጳውሎስን መልእክታት ነው የሚያነበው ማለት ነው። እንዴት ብሎ ነው? ዝም ብሎ በደመ ነፍስ እንደተፈለገ ነው የሚነበበው ወይስ ቤተክርስቲያኒቱ ስርዓት አላት? አረ ዝም ብሎ በደመ ነፍስ ማንበብ አይቻልም። ቅድስት ቤተክርስቲያን ኦርቶዶክሳዊት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኃይለኛ ጠንካራ ስርዓት ነው ያላት። ይሄው ይሄ መጽሐፈ ግጻዌ ይባላል። ትልቅ በሆነ ቮሊዩምም ልታገኙ ትችላላችሁ። መጽሐፈ ግጻዌ ማለት የ365 ገጽ ካላንደር ነው የያዘው። በእነዚህ 300 ከመስከረም 1 እስከ ጳጉሜ 5 አንዳንድ ጊዜም 6 ሲሆን የሚከበሩ በዓላት ምን ማለት ነው? የሚታወሱ ቅዱሳት በስንክሳሩ አማካኝነት የሚከበሩ የሚታሰቡ የሚወሱ ቅዱስ ቤተክርስቲያን የምታወሳቸው ወይም የምታስባቸው የምትዘክራቸው በዓላት ሁሉ ተሰንደው ተቀምጠዋል ማለት ነው። በዛ መሰረት ለዛ በዓል ወይም ለዛ ቀን የሚሄደውን ንባቦች ሰንዳ አስቀምጣለች በማህሌት። አሁን ማህሌት ያልሽውንም እዚህ ላይ መልሳለሁ። ማህሌት የአባታችን የቅዱስ ዳዊት ድርሰት ነው። ድጓ፣ ጾመ ድጓ የሚቀርብበት ነው። በዛ ጊዜም የሚነበበውን በማህሌቱ ክፍለ ጊዜም የሚነበቡትን ምንባባትና የሚሰበከውን ምስባክ የምንለው ከቅዱስ ዳዊት መዝሙር የተውጣጣ 3 መስመር ያለው ነው። 3 መስመር ብቻ ተወስዶ በዜማ ዲያቆኑ የሚያዜማው ነው። ህዝቡ እየተቀበሉ አብረው የሚያመሰግኑት ምስጋና ነው። ስለዚህ እሱን ጨምሮ በቅዳሴ ጊዜ ዋናው ሰራዩ ዲያቆን ከቅዱስ ጳውሎስ ከሁሉም መልእክቶቹ በዚህ ግጻዌው በሚያዘው መሰረት ማለት ነው አውጥተው ያነባሉ። የሚያነባው ግን ሁሌም የቅዱስ ጳውሎስን ነው፣ ሌላ አያነብም። ንፍቅ ዲያቆን የምንለው አለ። ምክትል በይው ወይም ረዳት ዲያቆን በይው በአማርኛ። ምክትሉ ወይም ረዳቱ ዲያቆን ደግሞ የሌሎቹን ሐዋርያት መልእክታት የቅዱስ ጴጥሮስን፣ የነ ቅዱስ ያዕቆብን፣ የነ ይሁዳን መልእክት የሌሎቹን የተረፉትን ከቅዱስ ጳውሎስ ውጭ የሆኑትን የሐዋርያት መልእክታት ያነባል ማለት ነው። ከየት አውጥቶ? በደመ ነፍስ? አይ በደመ ነፍስ አይደለም። ይሄው ማውጫ አለው። በሚያዘው ግጻዌው በሚያዘው መሰረት በየቀኑ ማዘዣ አለው። በዛ መሰረት ለዚህም ዩኒፎርሚቲዋን ጠብቃለች ቤተክርስቲያን።
እኔ አሁን ለምሳሌ አሜሪካ ነው ያለሁት። በአሜሪካ ያለችው ቤተክርስቲያንም አንቺ ኡጋንዳ ነው ያለችው፣ በኡጋንዳ ያለችውም ቅዱስ ቤተክርስቲያን፣ በኢትዮጵያ ገጠር ውስጥ ያለችውም ቤተክርስቲያን፣ በአዲስ አበባም ያለችው ቤተክርስቲያን፣ ቅዱስ ፓትርያርኩ የሚገኙባትን ቤተክርስቲያን፣ ሌሎች ካህናት የሚያገለግሉባት በየገጠሩ ያለች ቤተክርስቲያንም አንድ አይነት መልእክት ነው የምታስተላልፈው ማለት ነው በየዕለቱ። ስለዚህ ዩኒፎርሚቲውን የጠበቀ ነው፣ ወጥ ነው። ለዚህ ነው ቤተክርስቲያን አንዲት ናት፣ አሐቲ ቅድስት ቤተክርስቲያን። እንደዚሁም ደግሞ ኢንተርናሽናል ናት፣ ዓለም አቀፋዊት ናት የምንለው ለዛ ነው። ወጥ የሆነ ስርዓት ነው ያላት፣ ወጥ የሆነ ይዘት ነው ያላት፣ ወጥ የሆነ መልእክት ነው የምታስተላልፈው። ድብልቅልቅ ያለ ስርዓት የላትም ማለት ነው። ስለዚህ በዚህ መሰረት የሌሎቹ ሐዋርያት ንባባት ይነበባሉ በንፍቁ ወይም በምክትሉ ዲያቆን። ከዛ ደግሞ ረዳት ካህን ደግሞ አሉ፣ ወይም ሁለተኛው ቄስ ወይም ረዳቱ ቄስ ወይም ንፍቁ ቄስ ልንላቸው እንችላለን። ቄሱ ደግሞ ምክትሉ ቄስ የሚያነቡት ደግሞ የሐዋርያት ስራ ነው። ሌላ አያነቡም። የጳውሎስን አያነቡም፣ የሌሎቹን ሐዋርያት መልእክታት አያነቡም። ሁልጊዜም ንፍቁ ካህን የሚያነበው የሐዋርያት ስራ ነው። ስለዚህ ይሄ ከንጹህ ምንጭ የተገኘ የሐዋርያት የስራቸው ነገር ነው ብለው ይሄ ግጻዊው በሚያዘው መሰረት ይወጣላቸዋል። የሐዋርያት ስራን ያነባሉ፣ 3 በይ ማለት ነው። ስለዚህ ከአዲስ ኪዳን 3 ተውጣቶ ይነበባል። ከዛ በኋላ ደግሞ ዋናው ሰራኢው ካህን የምንለው ወይም ዋናው ቄስ የምንለው ደግሞ ከቅዱስ ወንጌል ጌታ ካስተማረው ማለት ነው አይደለም። ስለዚህ 4ቱ ደግሞ የጌታ ቃል ነው፣ የጌታ ትምህርት ነው። ማቴዎስ፣ ማርቆስ፣ ሉቃስና ዮሐንስ ዘግበው ያስቀመጡልን የጌታችን የአምላካችን የመድኃኒታችን እውነተኛ ወንጌል በቅዳሴው መሃል ይነበባል ማለት ነው። አሁንስ እንዴት ነው? ዝም ብሎ በደመ ነፍስ ነው ቤተክርስቲያን ደስ ያለንን ነው እየገለጥን የምናነበው? አይ አረ ምንም ደመ ነፍስ የሚባልልን ይሄው ማውጫው ለ365 ቀን። እንደዚሁም ደግሞ በተውሳክ የሚወጡ በዓላት ደግሞ አሉን። በአብይ ጾም ከገና በፊት እያንዳንዱ ሰንበቶች የራሳቸው በተውሳክ የሚወጡ ደግሞ በዓላት ተብሎ ደግሞ ዘመነ ትንሣኤ ምናምን እየተባለ የዓመቱ ደግሞ አለ። ለ52ቱ ሳምንት ለ52ቱ እሁድ ተለይቶ የቅዱስ የያሬድን መዝሙር የተከተለ ማለት ነው። የቅዱስ ያሬድን ትምህርት ስብከት የተከተለ ይሄንን አድርጋ አውጥታ አዘጋጅታ ታስቀምጣለች ማለት ነው። ስለዚህ በቅዳሴ ጊዜ የሚነበቡት ምንድን ነው ከተባለ አሁን ፕሮቴስታንትም ሆኑ ኦርቶዶክሶች መመለስ ያለባችሁ ከዛሬ በኋላ ሰምታችኋል። አይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንማ ቅዳሴዋ ላይ የምታነበው ከአዲስ ኪዳን 4 መጽሐፍትን ነው የምታነበው። ውዳሴ ማርያም አታነብም፣ ምንድነው ታምረ ማርያም አታነብም፣ ገድለ ተክለ ሃይማኖትን አታነብም። ቦታ አላቸው። እነሱም የሚነበቡበት ጊዜ ቦታ አላቸው ቤተክርስቲያኒቷ ስርዓት ስላላት። ነገር ግን በቅዳሴ ሰዓት ያን አታነብም። ስለዚህ አትዋሹ ማለት ካሁን በኋላ ስትሉ እንዳንሰማ በግልጽ እየተናገርን ነው። አታነብም። የምታነበው ከአዲስ ኪዳን 4 መጽሐፍት፣ ከብሉይ 1 ይነበባል። ይሄም ደግሞ ልበ አምላክ የተባለ ቅዱስ ዳዊት በመዝሙር 150 መዝሙራት አሉት። ከነዚህ 150 መዝሙራት ውስጥ አሁንም እዚህ ላይ በታዘዘው መሰረት ለየበዓሉ በሚመቸው ቅድስት ቤተክርስቲያን ሰንዳ ባስቀመጠችው በዚህ በግጻዊው መሰረት እያወጣን ዲያቆኑ በቅዳሴው መሃል ስብከት ይሰብካል ወይም ምስባክ ይሰብካል። ምስባክ ይባላል። በዜማ ነው የሚባለው። አንዳንድ ቦታ ላይ ደስ ይለኛል። ምስካየ ኅዙናን መድኃኔዓለም ነው ብዙ ያገለገልኩት። እዛም ጨምሮ መጀመሪያ ያነበዋል። ከዛ ትርጉሙን ሰው እንዲረዳው ወደ አማርኛ ይመልሰዋል። ከዛ በዜማ ያዜመዋል። ዲያቆኑ 2 ያዜመዋል፣ 3 ያዜመዋል፣ 5 የተቀባብለው ያዜሙታል። ምስባክ ይሄ ከዳዊት መዝሙር የሚቀርቡ ምስጋናዎች ናቸው ማለት ነው። ይሄንን ማወቅ ያስፈልጋል። ስለዚህ 5 ነገሮች ከመጽሐፍ ቅዱስ ላይ በትምህርት ክፍለ ጊዜው ይቀርባሉ ማለት ነውና ሌሎቹንም ደግሞ ይዘታቸውን አሁን እናያለን። አሁን ጸሎቱን አሁን እንግዲህ ይሄ የትምህርት ክፍለ ጊዜ ላይ የሚቀርበውን ከመጽሐፍ ቅዱስ ተውጣቶ በአካል ምንም ሳይቀነስ ሳይጨመር ይዘቱም ሳይቀየር የሚተላለፉትን መልእክቶች አልኩ እንጂ ቅዳሴው በራሱ መጽሐፍ ቅዱሳዊ እንደሆነ ሳነበውና ሳዜመው ትረዳላችሁ። ወደሱ እንመጣለን ማለት ነው። እና የቅዳሴ አይነቶች ብለሽኛል። 14 የቅዳሴ አይነቶች አሉ። ይቅርታ 14 የቅዳሴ አይነቶች አሉ። በሁለት ልንከፍላቸው እንችላለን። እንግዲህ እንደ ሪፈረንስ በስፋት የተመለከትኩት ሁላችሁም ደግሞ በእውነት በቀና ልቡና ስለ ቅዳሴ የበለጠ ማወቅ የምትፈልጉ ሰዎች መጽሐፍ አስተዋውቃችኋለሁ። በጣም ታላቅ የቤተክርስቲያናችን መምህር ቀሲስ ዶክተር መብራቱ የሚባላሉ አሁን ካናዳ ነው ያሉት። የቴዎሎጂ መምህር ናቸው። አኮቴተ ቁርባን የሚል ትልቅ መጽሐፍ አላቸው። አሳያችኋለሁ አለኝ መጽሐፉ። እንደዚሁም ደግሞ በቮሊዩም አነስ ያለች ደግሞ ቅዳሴ የምትል ደግሞ አለች። አጠር ተደርጋ
በአጭር ጊዜ ውስጥ አንብበን ዋና ዋና አንኳር ነጥቦችን ስለ ቅዳሴ መረዳት እንዲረዳን ተደርጎ የተዘጋጀ ማለት ነውና የቅዳሴ አይነቶች 14ቱን እንግዲህ እንዴት ነው የሚቀደሰው? አሁንም በዘፈቀደ አይቀደስም። ይገርምሻል እንግዳዬ፣ አሁንም ስርዓት አለው። ለ365ቱ ቀን የትኛው ቅዳሴ ከ14ቱ መቀደስ እንዳለበት ይሄ አትታል። አሁን ለምሳሌ ራንደም ልክፈትና መስከረም አንድን ልንገርሽ። ለምሳሌ መስከረም አንድን ብንመለከት መጀመሪያ በዓላቱን ይነግረናል። ኢዮብ፣ ራጉኤል፣ ሚልኪና በርቶሎሜዎስ ይታሰባሉ በቤተ ክርስቲያን 4ቱ ይላል። ከዛ የሚቀደሰው ቅዳሴ ወልደ ነጎድጓድ ወይም ሐዋርያት ይላል። የሐዋርያት ቅዳሴ ወይም የወልደ ነጎድጓድን ዮሐንስ ወልደ ነጎድጓድን ቅዳሴ ቀድሱ ብሎ ያዛል። እዛው ላይ መስከረም 2ን ብትመለከቺ ደግሞ አሁንም እዛው ወልደ ነጎድጓድ ነው፣ የወልደ ነጎድጓድን ይላል። በ3 ስትመለከች መስከረም 3 የዲዮስቆሮስን ቅዳሴ ይላል። 4 ደግሞ የ318ቱን ሊቃውንት ወይም ግሩምን ቀድሱ ይላል። በ5 ደግሞ ስትመለከቺ ወልደ ነጎድጓድ ይላል። በ7 ዘግዝትነ ማርያም እያለ ያዛል የማርያምን ቅዳሴ። 14ቱ ቅዳሴዎች በሁለት እንከፍላቸዋለን። እነዚህ የዘመነ ሐዋርያት ድርሰቶች ወይም ደግሞ በቅዱሳን ሐዋርያት ጊዜ የነበሩ ቅዳሴዎች ተብሎ የሚታመኑ እነዚህም ከ14ቱ መካከል ቅዳሴ ሐዋርያት፣ ቅዳሴ ማርያም፣ ቅዳሴ እግዚእና ቅዳሴ ወልደ ነጎድጓድ ናቸው። የሊቃውንት ቅዳሴዎች ደግሞ ብለን የምንወስዳቸው አሉ። የሰለስቱ ምዕት ወይም የ318ቱ ሊቃውንት፣ የአትናቴዎስ፣ ቅዳሴ ባስልዮስ፣ ቅዳሴ ጎርጎሪዮስ፣ ቅዳሴ ኤጲፋኒዮስ፣ ቅዳሴ ዮሐንስ አፈወርቅ፣ ቅዳሴ ቄርሎስ፣ ቅዳሴ ያዕቆብ ዘስሩግ፣ ቅዳሴ ዲዮስቆሮስ እና ቅዳሴ ጎርጎሪዮስ ካልዕ። እነዚህ ተመሳሳይ ነው ይዘታቸው። አንደኛ ስነ ፍጥረትን የሚተርኩበት መንገድና ነገረ ድህነትን የሚያስቀምጡበት ትንሽ ይዘቱ ይለያይ ይሆናል፣ አገላለጹ ማለት ነው። አንዱ ሊቅ ከሌላው ሊቅ የገለጸበት እይታው ቃሉን ዲስክራይብ ያደረገበት የክርስቶስን መከራውን፣ ውለታውን፣ ትዕግስቱን፣ ምህረቱን፣ ቸርነቱን፣ ደግነቱን፣ ዘላለማዊ አምላክነቱን አየሽ የገለጹበት መንገድ ትንሽ የቋንቋ ልዩነት ቢኖረው እንጂ ሁሉም የሚያጎሉት ይሄንን ነው። ምንም የሚለያየ ነገር የለውም። በኋላም ብናየው ጠቅላላ ፕሮሴሽኑ ጠቅላላ መባረኩ አሁን በኋላ መጣበታለሁ። ይሄ ማንሳቱ ህብስቱን አነሳ ይላል አይደል? ማንሳት፣ መባረክ፣ መፈተት፣ ማቁረብ፣ መስጠት እነዚህ የምንላቸው በቃ በመስዋዕቱ ላይ የሚጸለዩ ጸሎቶች ጠቅላላ በመሰረታዊነታቸው አንድ አይነት ነው። እንደውም እንግዲህ ይሄንን ቅዳሴ መጽሐፍ ይዛችሁ የምታውቁ ወይም አይታችሁ የምታውቁ ሰዎች ስትመለከቱት ወደ የመጀመሪያው ቅዳሴ ሐዋርያት ነው ሲጀምር ማለት ነው። ከቅዳሴ ሐዋርያት ነው የሚጀምረው አቀማመጡ ማለት ነው። ስለዚህ ቅዳሴ ሐዋርያት ላይ እያንዳንዷ ስርዓት እያንዳንዷ ነገር በሙሉ ቃል ተቀምጣለች ማለት ነው። ከዛ የሚቀጥለው ቅዳሴ ሲመጣ ምን ይላል? ቅዳሴ ሐዋርያት ላይ ሂድ ይላል። ያለበለዚያ መጽሐፉ በልኪ ሊሆን ነው። ሪፒት ካደረግሽ ኮንቴንቱ ተመሳሳይ ስለሆነ ደግመሽ ከጻፍሽው በጣም እንዳይወፍር ወይም ትልቅ እንዳይሆን መጽሐፉ ሪፈር ያደርጉሻል ማለት ነው። ወደዛ ቅዳሴ ሐዋርያት ላይ እዚህ ገጽ ላይ እዚህ ክፍል ላይ ሂድና ተመሳሳይ ጸሎት በል ነው። ዜማውን ተመሳሳይ ነው፣ ቃሉም ተመሳሳይ ነው፣ ከዛ አምጣ ነው። ስለዚህ ያው ብዙዎቻችን በቃላችን እናውቀዋለን። ብዙ ጊዜ በማገልገል ስለምታውቂው በቃል የምትጸልዩ የምትኖሪው ኑሮ ስለሆነ እዛ ጋር ሄደሽ ሪፈር ማድረግ አያስፈልግሽም። ግን አዲስ ከሆንሽ የቱ ጋር እንደምታገኙ ጸሎቱ ከየት እንደመጣ ወደዛ ሪፈር ክሮስ ሪፈረንስ ያደርጋል፣ እዛ ጋር ታገኘዋለህ በሚል። ያለበለዚያ ይዘታቸው ተመሳሳይ ነው። እንዳልኩሽ ነገረ ድነትን የሚገልጹበት የክርስቶስን ሕልውና አምላክነቱን፣ ውለታውን እንዲሁም ስነ ፍጥረትን የሚገልጹበት መንገድ አገላለጻቸው ትንሽ ካልተለየ በስተቀር ይሄ ነው ማለት ነው። እና 14ቱ ቅዳሴያት እንደዚህ ናቸው። ዜማውን እሺ ከየት መጣ ከተባለ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትጠቀምበትን የዚህን የቅዳሴውን ዜማ የደረሰ አባታችን ኢትዮጵያዊ ቅዱስ ያሬድ ነው። ቅዱስ ያሬድ ኢትዮጵያዊ ስለሆነ ያው ክብሩ አልተነገረለትም፣ ግን በጣም የሚገርም ቅዱስ አባት ነው እና በመንፈስ ቅዱስ ታግዞ በመንፈስ ቅዱስ እርዳታ የ14ቱንም ቅዳሴ ዜማ የደረሰልን ያዘጋጀልን አባታችን ቅዱስ ያሬድ ነው። ያው ትውፊት አለ። ይሄን መጽሐፍ ብትገዙት እዚሁ ላይ በደንብ አድርጎ ያስረዳችኋል። 14ቱን ቅዳሴያት እነማን እንደሆኑ ይዘረዝራል። ከዛም ደግሞ ቅዱስ ያሬድ የቅዳሴ ማርያምን ነው እንግዲህ በትውፊታችን መሰረት በቤተክርስቲያን ታሪክና ትውፊት መሰረት መጀመሪያ ዜማውን ያዘጋጀው ለእመቤታችን ቅዳሴ ነው፣ አባ ሕርያቆስ ለደረሰው ዘሀገረ ብህንሳ። ከዛም በኋላ ግን ከዛው ጋር ተያይዞ ለ13ቱም ቅዳሴዎች ዜማቸውን እንዳዘጋጀ የቤተክርስቲያን ታሪክ ያስረዳል። ከዛ እንግዲህ
ቅዱስ ያሬድ እንደምናውቀው በአክሱም አካባቢ የኖረ አባት ስለነበረ በዛ አካባቢ ያሉ ሊቃውንት ከትውልድ ትውልድ እየተላለፈ መጥቶ በኋላ አባ ሳሙኤል ዘዋልድባ ወይም የደብረ አባዩ አባታችን ጻድቁ አባ ሳሙኤል ጋር እንደደረሰ አባ ሳሙኤል ደግሞ ያንን ከአባቶቻቸው የተማሩትን ወደ ደብረ አባይ ይዘውት እንደሄዱ ወደ ደብረ አባይም ለብዙ መምህራን ሲወርድ ሲዋረድ እንደመጣ ከዛም ተነስቶ ወደ ተቀረው የኢትዮጵያ ክፍል እንደተዳረሰ አሁን ይሄም ዋቢ አድርጌ ይሄንን ታሪክ እየነገርኳችሁ ያለሁት ይሄ መጽሐፈ ቅዳሴ በ2013 ዓመተ ምህረት በአክሱም ማተሚያ ቤት በአባታችን በጾመ ልሳን መምህር ጾመ ልሳን የታተመው በቤተ ክርስቲያን ፈቃድ የተዘጋጀው መጽሐፈ ቅዳሴ ላይ ያለ ታሪክ ነው የምነግራችሁ ማለት ነው። ስለዚህ 14ቱን ቅዳሴያት ዜማውን ያዘጋጀው ቅዱስ ያሬድ ነው። ከዛ በተጨማሪ ከዚህ ከቅዳሴውን ዜማ ከማዘጋጀቱ በተጨማሪ ቅዱስ ያሬድ የሚታወቅባቸው ሌሎች አገልግሎቶች አሉት። ጾመ ድጓ ምዕራፍ የሚባሉ ትልልቅ የቤተ ክርስቲያን የዜማ መጽሐፍት፣ የምስጋና መጽሐፍት፣ የአምልኮ መጽሐፍት አሉት። በዛ ይታወቃል ቅዱስ ያሬድ ማለት ነው። በጣም አመሰግናለሁ ዶክተር። ወደ ቀጣዩ ጥያቄ ከመሄዴ በፊት በተለይ ይሄ አንድ ስለመሆኑ ስታብራራ የሰጠኝ ምሳሌ ነበር፣ አሜሪካ፣ ከዛ ዩጋንዳ፣ እዛ ላይ ይመስለኛል ጥያቄ አይቻለሁ እዚህ ኮሜንት ላይ ምናልባት ባህላዊ ነው ወይ ይሄ ነገር? የሶሪያ የግብፅ አንድ አይነት አይደለም፣ ለምን ከኢትዮጵያ ጋር አንድ አይነት አይደለም? ባህላዊ ስለሆነ ነው ወይ የሚል ጥያቄ ያነሳ ሰው አይቻለሁ። እሱን መመለስ ከቻልክ። ቤተክርስቲያን አሁን ለምሳሌ የኢትዮጵያ ቤተክርስቲያን የምትቀበላቸውን የቅዱሳት መጽሐፍት ወይንም ደግሞ የምትቀበላቸውን የቅዳሴ ጸሎቶች የግብፅ ቤተክርስቲያን አትቀበልም የሚል ትምህርት የለም። ምክንያቱም እኛ በእነሱ መካከል ብንገኝ የራሳችንን ቅዳሴ ብንቀድስ አብረው ይሳተፋሉ። እነሱም የሚቀድሷቸውን ቅዳሴዎች ከኛ ለየት ያሉ በእነሱ ቤተክርስቲያን ውስጥ የሚያገለግሉባቸውን የቅዳሴ መጽሐፍ በሚያገለግሉበት ጊዜ እኛም አብረናቸው እናገለግላለን። አይ ይሄ የግብፅ ቅዳሴ ነው እኔን አይመለከትም ወይንም ደግሞ አይ ይሄ የኢትዮጵያ ነው የሚባል ነገር የለም። በመሰረቱም ብዙዎቹ ተወራራሽነት አላቸው። አሁን ይሰፋል። ወደዛ ልግባ ካልኩ የእያንዳንዶቹ ቅዳሴ የሐዋርያት ቅዳሴ ከየት መጣ? ሲጀመር ኢትዮጵያውያን ናቸው ወይ የጻፉት? የኢትዮጵያ አባቶች ሊቃውንት የጻፉልን ያዘጋጁልን መጽሐፍቶች አሉ፣ ቅዳሴ መጽሐፍቶች አሉ። እንደዚሁም ደግሞ ከሌሎች የተወረሱ ከሶሪያ እንደዚሁም ደግሞ ከግብፅ የመጡና የተወረሱ ግን ደግሞ አባቶቻችን የኢትዮጵያ አባቶች ደግሞ ትውፊቱን የጥንታዊቷን ቤተክርስቲያን ታሪክ ሳይቀይሩ፣ ምክንያቱም አሁን መነሻው ከግብፅ ሆነ ይባልና ግን ጥንታዊውን ስርዓት ጠብቃ የጸሎቱን ኮንቴንት ሳትቀንስ እንዳለ የድሮውን ይዛ አስቀጥላ የኢትዮጵያ ቤተክርስቲያን ትገኝና አንዳንዱ ጸሎት ከመሃል ላይ ተቀንሶ ወይንም ደግሞ በግብፅ ቤተክርስቲያን ውስጥ ላታገኙ ትችላለሽ። የቅዳሴ ስርዓታቸው ላይ ወይ የሶሪያ ቅዳሴ ጸሎት ላይ ላትሰሚው ትችላለሽ። ያ ማለት እነዚህ አብያተ ክርስቲያናት አሃት እንደመሆናቸው እህትማማች እንደመሆናቸው ይለያያሉ ማለት አይደለም። ለዛ ነው ቤተክርስቲያን ሁሉን ያቀፈች ዓለም አቀፋዊ ናት የምንለው ማለት ነው። ስለዚህ አሁን ታሪኩ ላይ ልግባ ካልኩ የሐዋርያ ቅዳሴ በምን ዓመተ ምህረት ተጻፈ፣ ማን ጻፈው፣ ከየት መጣ፣ የቅዳሴ ጊዜ ከየት የመጣ ነው ምናምን እንበል ካልን ይሄን የሚያክል መጽሐፍ ያለው ነው። ባይዘው አኮቴተ ቁርባን የሚለውን መጽሐፍ ግዙትና በደንብ አንብቡት። እያንዳንዱን ታሪክ አበጥሮ ይነግራችኋል ማለት ነው። የነቀጣ አሁን ካለን ሰዓት አንፃር በጣም ይሰፋል ይለጠጣል እና ያንን ግን ማጥናት ይቻላል። የእያንዳንዱ የ14ቱንም ቅዳሴ ታሪክ ማጥናት ይቻላል። ወደፊት እያንዳንዱን እያየን መነጋገርም እንችላለን ለወደፊት። በጣም ጥሩ። እንግዲህ ቅድም ስለ ቅዳሴ ስታብራራ ምናልባት ካልተሳሳትኩኝ የቅዳሴው ዋነኛ ግቡ ስጋ ወደሙ መቀበል ይመስለኛል እና በኦርቶዶክስ አስተምሮ እንግዲህ ስርዓት ምን ያህል ቦታ አለው? አንድ ሰው ይህንን ለመቀበል ምን አይነት መንፈሳዊ ዝግጅትስ ማድረግ አለበት? ይሄ በጣም ወሳኝ ጥያቄ ነው። ሁሉንም ጥያቄ ወሳኝ ጥያቄ ነው አልክ እንዳትኝ ብቻ እንጂ ወሳኝና መሰረታዊ ጥያቄ ነው። ምክንያቱም ቅድም እንዳልነው ነው በቅዳሴ ስርዓት ቅዳሴውን ከሌሎቹ ጸሎቶች ሁሉ የሚለየው ኢቭን ቅዳሴው ያስፈለገው የክርስቶስ ስጋና ደምን መስዋዕት አድርጎ አቅርቦ ያንን ዘላለማዊ ሕይወት የምናገኝበትን እኔ የሕይወት እንጀራ ነኝ የዘላለም ሕይወትን የምታገኙት ይህንን መብል ስትበሉ ስትጠጡ ከዚህ እንጀራ ከዚህም ወይን ወይም ከዚህ ህብስት ወይም ከዚህ ወይን ስትሳተፉ ነው። ምክንያቱም አማናዊ የክርስቶስ ስጋና ደም ነው ተብሏልና
በቃ ግቡ አዘይንዶ ዘዴ መስዋዕት ማቅረብ ነው። መስዋዕቱን አቅርበን የክርስቶስ ስጋና ደም ሲፈተት ያንን የቀረበውን የክርስቶስ ስጋና ደም ተመግቦ በእምነት ተመግቦ ዘላለማዊ ሕይወትን መውረስ ነው። ሌላ ምንም ዓላማ የለውም። አሁን ብዙ ጊዜ ትንሽ ብዙዎቻችን ስህተት የምንፈጽመው ምንድነው? ቅዳሴውን ልክ በቃ እንደ ልምምድ ሪቹዋል እንቆጥረውና ዝም ብሎ ዛሬ ቅዳሴ ያለ ብሎ ደርሶ መምጣት እናደርገዋለን እንጂ ማንኛውም ኦርቶዶክሳዊ ክርስቲያን ማለት ነው ማንኛውም ኦርቶዶክሳዊ ክርስቲያን በቅዳሴ ተሳታፊ ከሆነ ሄዶ ካስቀደሰ ስጋውን ደሙን ተቀብሎ ወደ ቤቱ መመለስ አለበት። አራት ነጥብ። ይሄን የማታረጉ ሰዎች በገዛ ፈቃዳችሁ ይቺ በዚህ በምድራዊ አገልግሎት ከሰማያዊ አገልግሎት ወይም አምልኮ ጋር ህብረት ከምታደርገው ቤተክርስቲያን ህብረት ራሳችሁን በፍላጎታችሁ እንደለያችሁ ቁጠሩት። ምክንያቱስ የህይወት እንጀራ እኔ ነኝ፣ የዘላለም ህይወትን የምታገኙት ስጋዬን የበላ ደሜን የጠጣ ነው ከተባለ አንድ ክርስቲያን ዝም ብሎ በልምድ የተገፋ ብቻ የተመላለሰ ግን ከዚህ ምስጢር የማይካፈል ከሆነ ዓላማውን ስቷል ማለት ነው። ሀዲድ የሳተ ባቡር በይወቅ ግቡን ያልመታ መመላለስ ነው ማለት ነው። ስለዚህ ማንኛውም ኦርቶዶክሳዊ ማንኛውም ክርስቲያን በእምነት ወደ ቤተ ክርስቲያን በሚመጣበት ጊዜ የሚመጣው ከክርስቶስ ዓላማው የክርስቶስን ስጋና ደም ተካፋይ ሆኖ ህብረት አድርጎ ከአምላኩ ጋር ህብረት አድርጎ ዘላለማዊ ሕይወትን ወርሶ ለመመለስ ነው። በቃ አለቅ። ስለዚህ ስንመጣ በቃ ሴንትራል ነው። በማቴዎስ 26 26 28 ብያችኋለሁ ቅድም፣ ማርቆስ 14 22 24፣ ሉቃስ 22 19 20፣ ዮሐንስ 6 54 55። ይሄ ሁሉ በቃ የክርስቶስን ስጋና ደም መብላትን መጠጣት እንዳለብን ዘላለማዊ ሕይወት የምናገኘው ምህረት ቸርነት የምናገኘው በዚህ እንደሆነ ኃጢአታችን የሚደመሰስበት በዚህ እንደሆነ አንደኛው ዮሐንስ ምዕራፍ 7 ላይ የልጁ የክርስቶስ ደም ከኃጢአት ሁሉ ያነጻል ተብሎ እንደተቀመጠው ከኃጢአት ሁሉ ለመንጻትና ከክርስቶስ ህብረት ለመደመር ይሄን መሳተፍ አለብን። ስለዚህ ስንመጣ ልናረገው የሚገባ ዝግጅት አለ። ምን አይነት ዝግጅት? እንግዲህ አንድ ሰው እንደው በምድራዊ ፕሬዝዳንት ወይም ፕራይም ሚኒስትር ፊት እንኳን ዛሬ ቀጠሮ አለ ሲባል እንዴት ነው ተዘጋጅቶ የሚመጣው? ወይኔ ዛሬ ፕራይም ሚኒስትሩ ሚት ሊያደርገኝ ነው፣ ወይኔ እንደው የኔና አንቺ ቀጠሮ ላይ እንኳን ተዘጋጅተን አይደል የመጣ ነው። አንቺም ተዘጋጅተሽ እኔም ተዘጋጅቼ ለዚህ መድረክ በሚመጥን ሁኔታ ነው ተዘጋጅተን የመጣ ነው እንጂ ጭብርር ብለን አንቺም ግዴለሽ ሆነሽ እኔም ግዴለሽ ሆነኝ አልመጣን። ክብሩን የሚጠብቅ ነገር ይዘን ለመምጣት ሞክረን ነው። ስለዚህ አሁን ወደ ቤተክርስቲያን አንድ ሰው ሲመጣ ለቅዳሴ ሲመጣ የሚመጣው ከሰማያ በዚህ በምድራዊ አገልግሎት ሄቨን ኦን እርዝ ነው የሚባለው እኮ ቅዳሴ። አየሽ፣ በዚህ በምድራዊ አገልግሎት የሰማያዊ ህብረት የምንቀላቀልበት ሰማያውያን ከሆኑ ከመላእክት ህብረት ጋር አንድ ላይ ሆነን ቅዱስ 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 አሸናፊ ኃያሉ እግዚአብሔር እያልን ነው የምናመሰግነው። ስለዚህ ለዚህ ዓላማ ስትመጪ ጥንቃቄ ያስፈልጋል ማለት ነው። ዝግጅት ያስፈልጋል። ህይወትን መቃኘት በኃጢአት መንገድ የሚጓዝ ሰው ካለ በምክረ ካህን ንስሐ ተቀብሎ ሪፔንት አድርጎ ተንበርክኮ አልቅሶ ማረኝ ይቅር በለኝ ብሎ ህይወቱን ገዝቶ ሰውነቱን አስተካክሎ መርምሮ ኃጢአቱን ተናዞና ንስሐውን ተቀብሎ ቀኖናውን ጨርሶ የክርስቶስን ስጋና ደም ልቀበል ነው፣ ይሄን ተቀብዬም ዘላለማዊ ህይወት ላገኝ ነው ብሎ ተጠንቅቆ መምጣት አለበት። ለዚህ ደግሞ መነሻችን ማቴዎስ 22 12 ነው። በማቴዎስ 22 12 ላይ እንግዲህ አንድ ንጉስ ነበረ። ያም ንጉስ ሰርግ ደገሰ። በሰርግ ከደገሰ በኋላ በመካከል በሚመላለስበት ጊዜ አንደኛው የሰርግ ልብስ ሳይለብስ ተገኘ አይደል? ላምበው ጥሩ ኃይለ ቃል ነው። እንግዲህ በደንብ ሁላችንም ወደ ቤተክርስቲያን ለቅዳሴ ስንመጣ እንዴት ተጠንቅቀን መምጣት እንዳለብን አጉልቶ የሚያሳይ ነው። ማቴዎስ 22 12 ይቅርታ ያው እንግዲህ እሺ ምን ይላል መሰለሽ? እንግዲህ ወደ ሜዳዎችና ወደ አደባባይም ሂዱና ያገኛችሁትን ሁሉ ወደ ሰርጉ ጥሩ። እነዚህ አገልጋዮችም ወደ መንገዶች ወጥተው ያገኙትን ሁሉ ክፉዎችንም በጎዎችንም ሰበሰቡ። የሰርጉን ቤት በተጋባዦች ሞላ። ንጉሱም ተጋባዦቹን ሊያይ በገባ ጊዜ በዚያ የሰርግ ልብስ ያለበሰ አንድ ሰው አገኘ። አየሽ፣ የሰርግ ልብስ ያለበሰ ሰው አገኘ። ወዳጄ ሆይ የሰርግ ልብስ ሳትለብስ እንዴት ወደዚህ ገባህ አለው። ያም ሰው ምላሽ አጣ። ከዚያም በኋላ ንጉሱ አገልጋዮቹን በውጭ ጨለማ ይጥሉት ዘንድ አዘዘ። በዚያም ልቅሶና ጥርስ ማፋጨት ይሆናል። የተጠሩ ብዙዎች የተመረጡ ግን ጥቂቶች ናቸውና። ስለዚህ ምንድነው ወደ ክርስቶስ ስጋና ደም ከመቅረባችን በፊት ወይም ወደዚህ ህብረት ከመጨመራችን በፊት
መዘጋጀት ያስፈልጋል ማለት ነው። ስንመጣ በክብር በትህትና ንጽህናን በመጠበቅ በእግዚአብሔር ፊት በዘላለማዊው በሰማያዊው ንጉሥ በእግዚአብሔር ፊት እንደምንቆም በዚህ ህብረት እንደምንደመር ለእግዚአብሔር ምስጋና ለማቅረብ እንደመጣን አውቀን ልክ በዚህ በማቴዎስ ወንጌል እንደተጠቀሰው ተዘጋጅተን መምጣት አለብን ማለት ነው። ሰርግ ተጠልተ ዝም ብለህ ዝርክርክ ብለህ በቆሸሸ በጨቀየ በጅንስ በምናምን እንደማትመጣ ዲስሪስፔክት አይደለ? ዲስሪስፔክት እኮ ይባላል። ድሬሲንግ ኮድ እኮ ዓለም የምታዘጋጀው ለዛ ነው። ድሬሲንግ ኮድ የዲነር አታየር ነው። ጅንስ ለብሶ ናይት ክለብ እንኳን እኮ በታሪክ እንሰማለን አይደል እንዴ? በእንደ ይሄን የለበሰ ምናምን እንደው ምድራዊው እንኳን በቃ ኃጢአት የሚሰራበት ቦታ እንኳን ይሄ ለዚህ መመሰል የሚገባኝ ነገር ሆኖ አይደለም። እንደው በቃ ኃጢአት ውድቀት ያለበት ቦታ እንኳን ድሬሲንግ ኮድ ዓለም እንኳን ድሬሲንግ ኮድ ታዘጋጃለች ማለት ነው። እንኳን የሰማይ አምልኮን ለመቀላቀል ስንመጣ ማለት ነው። ስለዚህ ወደዚህ ስንመጣ እንዴት ምን ማድረግ ይገባል አልሽው? ንስሐ መግባት፣ ኃጢአትን መናዘዝ፣ ከኃጢአት መንጻት፣ እግዚአብሔርን በማክበርና በእግዚአብሔር ፍቅር በትህትና በሆነ ልብ ወደ እግዚአብሔር መንግስት ልንደመር ነው ብለን ወይም የእግዚአብሔርን መንግስት ህብረት ልንቀላቀል ነው ብለን ልንመጣ ያስፈልጋል ማለት ነው። በጣም አመሰግናለሁ ዶክተር። እንግዲህ ብዙ ጊዜ ከውጪ ሆኖ ለሚያየው ቅዳሴ እንግዲህ ይሄ ድግግሞሽ አይነት ነገር አድርጎ ሊያስበው ይችላል። እዚች ጋር ከሱ በፊት አንድ ኮመንት እያየው ነው። ድሬሲንግ ኮድ ስል ቤተክርስቲያን ድሬሲንግ ኮድ አላት እያልኩ አይደለም። አሁን በደንብ ስንሰማ በቀና ልቦና መስማት አለብን፣ ወይም በማስተዋል መስማት አለብን። እኔ እያስተላለፍኩ ያለሁት ከዛ ከፍ ያለ ምስጢር ነው። ስንመጣ አልኩኝ ምን በንስሐ በተነሳሂ ይቅርታ በሚጠይቅ ምህረትን በሚጠይቅ በተጸጸተ ልብ ሆነን እንምጣ። ይሄንን ያዙ። ልብሱን እርሱት። ልብሱ አፋዊ እኮ ነው። የምትለብሱት ልብስ ነጭ ልብስ፣ ብዙዎቻችን ነጭ ልብስ ለብሰን እንሄዳለን። ምክንያት አለን። ቅድም ተናግሬያለሁ እኮ በሰማያዊ አምላክ ፊት በሰማይ አገልግሎት በሰማያዊ አምልኮ 24ቱ ካህናተ ሰማይ ነጭ ልብስ እንደለበሱት እናቶቻችን ነጭ ፈትል፣ እኛም ነጭ አገር ልብስ እየለበስን እንሄዳለን። አይደለም እንዴ? የቤተክርስቲያናችን ትውፊት ነው። ምሳሌውም ደግሞ መጽሐፍ ቅዱሳዊ ነው። ወደ አምላካችን ፊት ስንቀርብ በቃ አፋዊም ምድፍ አያስፈልግም። ከቻልክ ንጹሁን ግድ የለም ግን that is not the point። አሁን አንዳንድ ሰው ዋናውን አንኳሩን ኤሌፋንት ኢን ዲ ሃውስ እያለ አይጥ ይፈልጋል። አይደል? ትልቅ ኤሌፋንት መልእክት አስቀምጠሽ እንደ ዝሆን የገዘፈ መልእክት ተቀምጦ እንደ አይጥ ትንሽ የሆነች መልእክት ይዘው የሚሄዱ ሰዎች አሉ። ለዛ ነው አሁን ይሄንን እርማት ልሰጥ ነው። ድሬሲንግ ኮዱ አይደለም የኔ ሜን ፖይንቴ። ወደ ክርስቶስ ስጋና ደም ለመቀበል ከመቅረባችን በፊት ልባችን ከኃጢአት ሰውነታችን ከኃጢአት ንጹህ መሆን አለበት። ይሄን አስምሩልኝ። ይሄ ከላይ የምንለብሰው ልብስ ተጠንቅቆ ገላን ታጥቦ ንጹህ የሆነ ልብስ ለብሶ መምጣት የሚለው ተጨማሪ ነገር ነው፣ እንደ ፕላስ ያዙት። በዋነኝነት ግን የነፍስ ንጽህና ከምን ከኃጢአት ማለት ነው። ዋናው እሱ ነው። ይሄም እኮ ለምንድነው የሰርጉን ልብስ እኮ ብሎ ጌታ ሲያስተምር ንጉሱ የሰርጉን ልብስ ሳትለብስ ለምን እዚህ ተገኘ እኮ ስለ ሰርግ ልብስ ነው እንዴ ወንጌሉ እያስተማረ ነው ያለው። ወንጌል ሃይማኖት ፍሬ ያፈራ ማንነት የለህም ነው። ስብዕና የለህም፣ ኳሊፋይ አታደርግም፣ ለዚህ ክብር አልበቃህም። ስለዚህ እኮ ነው አስወጥት የተባለው። ስለ መንግስት እግዚአብሔር እኮ ነው ጌታ በዛ ክፍል ያስተማረው። ስለ ልብስ የመሰላችሁ ካላችሁ ወንጌሉ እንደዛ አላስተማረም። ስለ ማንነት ነው፣ ስለ ስብዕና ነው፣ ስለ ሃይማኖታዊ ፍሬ ነው። ስለዚህ ፍሬ ከሌለ በኃጢአት የተጨማለቀ ማንነት ይዘህ ወደዚህ ወደ ከበረ ዘላለማዊ ሕይወት ወደምታገኝበት ምስጢር አትምጣ ነው ዋናው ፖይንት እሱ ነው። ምክንያቱም አንድ ትችት ከታይ ስላየው ነው ድሬሲንግ ኮድ ኢዝ ናቲንግ ምናምን የሚል ነው። ኢትስ ኖት አባውት ድሬሲንግ ኮድ። ምሳሌ ግን ሰጥቻለሁ። እንደው ተራዋ ዓለም እንኳን የሞተ የደከመ የኃጢአት ስራ የሚሰራበት ቦታ ላይ እንኳን ድሬሲንግ ኮድ ታዘጋጃለች፣ እንደ ክራይቴሪያ ታስቀምጣለች ብዬ እንደማገናኛ መጣው እንጂ I was not talking about ድሬሲንግ ኮድ ለማለት ነው። እግዚአብሔር ይስጥልኝ። እሺ የኦርቶዶክሳውያን እንግዲህ በአማኞች ይሄ ቅዳሴው የሚሰጠው እውነተኛ መንፈሳዊ እርካታና ህይወት ምንድን ነው የሚል ነው። ምናልባት እዚህ ላይ ተጨማሪ አሁን ቅዳሴ ሲባል ወደ ቅዳሴ እንሂድ ይባላል። አስቀዳሽ ቀዳሽ የሚለው ነገር አለ። ምንድን ነው የሚጠበቀው? ለምሳሌ የሚያስቀድሱ ሰዎች ቅድም የተወሰነ ደረጃ ከቅዳሴው ላይ በደንብ አስረድተናል። አስቀዳሹስ ምንድን ነው የሚጠበቀው ከሱ? እንደገና ደግሞ በዋናነት እንድታነሳልኝ የሚፈልገው የሚሰጠው እውነተኛ መንፈሳዊ እርካታና ህይወት ምንድን ነው ለአማኝ?
ቴንክ ዩ ሶ ማች። አሁንም ይሄም ወሳኝ የያዘሻቸው የመጣሻቸው ጥያቄዎች ሁሉ ወሳኝ ናቸው። በዚህ አጋጣሚ በጣም አመሰግንሽ እወዳለሁ። አንኳር የሆኑ ነጥቦች ስለሆኑ ማለት ነው። እንግዲህ አስቢው፣ ተመልከች። አሁን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ አደባባይ ለኛ ከመሰቀሉ በፊት ለአባቶቻችን ለሐዋርያት ይህ ነገ ስለናንተ በመስቀል ላይ የሚሰዋው ስጋዬ ነው እንኩ ብሉ ብሎ አንስቶ ሰጣቸው ይላል። ከዛም ደግሞ ነገ ስለናንተ በመስቀል ላይ የሚፈሰው ደሜ ነው እንኩ ጠጡ፣ ይሄን የበላ ይሄን የጠጣ የዘላለም ሕይወትን ያገኛል፣ ይፈወሳል፣ በመጨረሻውም ቀን እኔ ያስነሳዋለሁ እያለ ይሄ በቃ የማይሻር እኮ ነው። ሰማይና ምድር ቢያልፍ ይቀላል አይደል የተባለው? ከዚህ ቃል አንዷ ነጥባ ከምትወድቅ የሰማይና የምድር ማለፍ ይቀላል ተብሏል። ስለዚህ ይሄ ቃል ዘላለማዊ ቃል ነው። ይሄ ቃል የሚያልፍ ቃል አይደለም። ይሄ የተስፋ ቃል ዘላለማዊ ቃል ነው። ስለዚህ አስቢው እንግዲህ አንቺ የክርስቶስን ስጋና ደም ተቀብለሽ የምታገኙ ጥቅም 3 እንደሆነ ቅዳሴያችንን ያነገረናል። አንደኛ የስጋ ቁስል ይፈወስበታል። በስጋ ደዌ በስጋ ቁስል የተያዘ የሚቸገር ከስጋ ደዌ ከስጋ ቁስል ሁሉ እንድንበታለን። ሁለተኛና ዋነኛው ደግሞ የነፍስ ቁስላችን ይደመሰስበታል። ከኃጢአት የራቅን ከኃጢአት የነጻን እና ደግሞ ለዘላለማዊ ክብር የበቃንና የተጠራን እንድንሆን ይረዳናል ወይም ያደርገናል፣ ያስችለናል ማለት ነው። ከዛ ደግሞ መንፈስንም ለማደስ ይሆናል። አይ መንፈስሽ ታድሶ የስጋ ደዌስ ተፈውሶ የነፍስ ቁስልሽ የቆሸሸው በኃጢአት የወደቀው ማንነትሽ ታድሶ በክርስቶስ ህብረት አምላክሽን ተዋህደሽ ህብረት አድርገሽ ስጋውን በልተሽ ደሙን ስትጠጪ ዓለም በምንም አይነት መልኩ የማይሰጠውን አይነት ደስታ ተጎናጽፈሽ ነው የምትሄጂው።